ዋለው ድጋሚ እና ደቂቃህን እንዳልጨርስብህ ኦኬ። ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ተውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባሉት ገድላት፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ ስሰጠህ ነው የምታወራው። እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ፣ አንተ ግን ንጹህ ልትሆን የሄድከው በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብለሃል። ኦኬ ዶክትሪን ነው ብለሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችውን ይኸው 730 ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል። አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በማ በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠው ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ክብረ ቅድስት ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ማለት ነው። ተውፊት ዶክትሪናቸው ነው በደምረው ትርጓሜ። ቅዱሳት መጽሐፍ፣ ገድላት፣ ድርሳናት እኛ ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ 7ቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል 1 ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ 5ቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነታቿ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል እችላለሁ። ቴንኪው። እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው 5ቱን አዕማደ ምስጢራትን ነው። እነዚህ 5ቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው 5ቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ። ስለዚህ ቅድማውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር የተባሉ ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ 5ቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው። በነገራችን ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለበት ቁም። ተረኛ ነኝ። ኤርሚያስ እንደፈለገች ተናግሮ ነው የጨረሰው። እኔም እናገራለሁ። ኦኬ። እምነት በሚለው ውስጥ ክፍል 1 እምነት በሚለው ውስጥ ሀለወተ እግዚአብሔር ዝርዝር አለው። ስለ እግዚአብሔር መኖር ምን እንደሆነ ዝርዝር አለው። 1 2 ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። 3 እውነተኛና የምንድንበትን ደግሞ እምነት ያስቀምጣል። በምን በ3 በተራ ቁጥር 3 ያስቀምጧል። ምን ብሎ ያስቀምጡታል? በተራ ቁጥር 3 ዶግማ የምንለውን 5ቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለውን ምን የምንለው ዶግማ? አንደኛ 5ቱ አዕማደ ምስጢራት ላይ ምስጢረ ሥላሴ፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን 5ቱ አዕማደ ምስጢራት በሚል 5ቱ አዕማደ ምስጢራት የምንድንበት ማለት ነው።
የምንድንበት የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ አምስቱ አዕማደ ምስጢራት ኢንፋለብል የተባለው ማለት ነው። ከዚያስ በቁጥር አራት ላይ ገባችሁ? በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞችና እህቶቼ ዘርዝሮ ምን ብሎ? ሰባቱ ምስጢራተ ቤተክርስቲያን። ሰባቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከአምስቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን። ገብቷቸዋል። ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም። ሌላው ሜሮን፣ አንድ ሰው በሜሮን በመንፈስ ቅዱስ ከታጠበ በኋላ በሜሮን እንደሚቀባ የሚናገረው ይሄና አምስቱ አዕማደ ምስጢራትን አንድ አድርገ መናገር አትችልም። ዶግማችን ብለን የምንናገረው አምስቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅዱሳን ወይም ደግሞ ክብረ ቅዱሳን ድንግል ማርያም አለው። እንደገናም ደግሞ እዚህ ጋር በክብረ ቅዱሳን ውስጥ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳን ሐዋርያት ዘርዝሮ መጽሐፉ ራሱ ዘርዝሮ ያስቀምጥልናል እንጂ የድነትን ወንጌል የምናገኝበት ነው ብሎ አይናገርም። ይናገራል የሚል ሰው ካለ መጥቶ ማሳየት ይችላል በማስረጃ። ይኸው በክብረ አጽመ የዘላለም ሕይወት አግኝቻለሁ የሚል አስተምሮ እዚሁ መጽሐፉ ላይ ማለት ነው ካለ ማሳየት ይችላል። ከዛ ውጭ ግን የምጠይቅ ጥያቄ ምንድን ነው? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። አሁንም ቤኪ መልስልኝ። እምነት የሚለው ወይ ደግሞ አግዘውና መልስልን። እምነት የሚለው ዶግማ ነው ዶግማ አይደለም? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። ሌላው ስላገባ አይደለም። በቃ ሚዩት አድርጋው። እሺ ካስወረደ ወርዳለህ ማለት ነው። ሚዩት አድርግ። በቃ እኛ አይደለም አልኳ። በደንብ 2 ጆሮዎች አለን የምንሰማንን ማስረጃ ያለማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብሎሃል። አንተ ዶግማ ነው ብለሃል። በራስ መጽሐፍት እንግዲህ እየተቀጠቀጥክ ነው ማለት ነው። ኦኬ፣ በራስ መጽሐፍት ቤተክርስቲያኖች መጽሐፍ አንድ ጊዜ ላስነኝ ወንድምነት በትልቁ አደጋ አንድ ይኸው ስለ እምነት ለምሳሌ የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ይታያችኋል። እዚህ ጋር ዶግማ አይደለም። በቃ ምንድን ነው? አትግባ። ሚዩት አድርጋ። ዶግማ የሚለው ማስረጃ አምጣ። በቃ ሚዩት አድርግ እኮ አሁን ማስረጃ እያሳዩ ተረጋጋ፣ ብራትሪ ተረጋጋ፣ እንዴ ተረጋጋ። እሺ ይታያችኋል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እሺ ከዛ ኤርሚነት በትልቁ አደርጋለሁ። አባኮ መጽሐፉን ታገላብጣለህ። ዛሬ መጽሐፍቶች ጋር ስላ አይደለም። እሺ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት 2 ነገሮች ሊያመለክት ይችላል። እምነት 2 ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ
ሁለተኛው በአምላክ ወይም በሰው ፍጹም ተስፋ ማድረግ ይላል። በዚህ ውስጥ ይዘረዝራል ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር። ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አለ የጠየቁ። የእምነትን ዴፊኔሽን አለ የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነ ተቀበል። እሺ ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ ይፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው ስትል ነበር አይደል? ኦኬ ቴንክ ዩ። እዚህ ጋር ይታያል አለም። መልሱን ቶ ኤርሚዬ አንተ መልስ ዶግማ እስቶ አንተ ዶግማ የሚለው እንጨርስ። እሺ ዶግማ የሚለው እንጨርስ። ጨርሰናል። ይኸው ዶግማ ማለት አጨርስም። አንተ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? ኤርሚያስ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? መልስልኝ። ጥያቄ ለቅቄ እንደሄድ አትፈልግ ኖ ማርያምን እኔ ጥያቄ ላይ እሄዳለሁ። አንተ ግን መልስልኝ። አልተመለስልኝም። ካልሆነ ከብፁዕ አምላክ ጋር ቀጥላለህ፣ አንተ ታች ትወርዳለህ ማለት ነው። ምንም ችግር የለውም። ነገር ግን ዶግማ የሚለው ቃል የግሪክ ቃል ነው፣ እምነት ነው እምነት አለ። እኛ መቼ እንትን ያፋርኛ ቃል ነው አለ ምለው ደጋግማ አሁን ይህንን እውቀት ብለህ የምትናገር። እሺ ስለዚህ ዶግማ የሚለው እምነት ነው እምነት አለ። ንገረኛ። የተጠየቀውም ትመልስልኛለህ። አሁን ስትከፍት የጠየቅኩህ እንድትመልስልኝ ከፈለግ አር ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው፣ ታች አወርዳለሁ ማለት ነው። ቴንክ ዩ ልክ በመደማመጥ ብናወራ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ this is ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮህ ትፈልጋለህ እንዴ? ሰው ተደማምጦ እንኳን አያወራም እንዴ? እኛ እኮ ተደማምጠን ነው የምናወራ። ኦኬ ደበበቱ። ኦኬ አሁን እንቀጥላለን ማለት ነው። በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን ማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው። እምነት ማለት ዶክትሪን ነው። እንደገና ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው። የኢትዮጵያ ኦርቶዶክስ ታሪክሳን መዳኛዋ ማለት ነው። ታውቃላችሁ፣ በቅዱሳን የቅዱሳን አጽም ነክተው የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል፣ ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው ቤተክርስቲያኒቱ።
ብፁዕ አቡነ ኤርሚያስ እንደተናገሩት የውድቀት ውድቀት የዝቅጠት ዝቅጠት ነው የዘቀጥ ነው ያሉት ቃል በቃል። ነገረ ድነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ነገረ ድነት ሐዋርያቱ የሚያውቁት ነው? አያውቁትም። ነገረ ድነታቸው አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርሚያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ ብትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርሚያስ በምናልባት ነው እንዴ ዶክተር የምትሰራው? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ። ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል። እንደው ህፃናት ስሽ ይኑሩ በምናልባት እንበል። እነዛ ህፃናት የ40 ቀን የ80 ቀን ናቸው። 40/80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለእኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40/80 ብለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጫወታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ? ህፃናት አጥማቂያን፣ ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን። እንዲህ ነው እኔ አድምቼ ነው የምነግርህ። ምንድነው እኔ ከድሮ ጀምሮ ስናገር ነው። እስኪ ማንም መካነ ኢየሱስ ነኝ ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጤዎስ ሄሬኔዎስ ብለህ ለመደበቅ ነው። ዳርያስ ትባላለህ። ኮታተን ይዛዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለህ ያሉ ከሐዋርያቱ እስኪ አንድ ጥሩ። እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው። ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙም። አንድ አራታችሁም ብትጨፈለቁ ማለት ነው። ህፃናት አጥማቂያንን ብላችሁ እርስ በርስ የጠላት ወዳጄ ነው እንደብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ ሲ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። 4 ከመጽሐፍ ቅዱስ ነው አምጡ። እስኪ አምጡ። እናንተ እንደምታደርጉት 40/80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርሚያስ እና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናችሁ አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። የምትመጣው ከመጽሐፍ ቅዱስ ነው። ከሐዋርያቱ ከማቴዎስ፣ ከዮሐንስ ጸሐፍት ሐዋርያት ከተባሉት ከጴጥሮስ፣ ከጳውሎስ ከሌሎችም በሐዋርያት ተርታ ባይመደቡ ታመጣላችሁ። ከመካነ ኢየሱስ ከሉተራውያን ናምጣ አባቶች ብለህ ብትል ዳር ነው ማስይዝህ። በመጀመሪያ ከሐዋርያቱ ጀምር። እሺ ሳሚ አንድ ጽፏል። ቴንክ ዩ። አሁን አራቱንም እኔ ጎን ለጎን አድርጌ ማጫወት ፈልጋለሁ። ቤካ እነዚህ ህፃናት ላይ የሚቀልዱ ሰዎች እንዴት እንደምቀልድባቸው አሳያለሁ መጽሐፍ ቅዱስ ላይ ማለት ነው። እሺ እና ሳሚ አንድ ቁጥር ጽፋት ናግባ። አንድ ከካቶሊክ አንድ ከኦርቶዶክስ ብፁዕ አምላክ አለ። አንድ ከካቶሊክ አንድ ከመካነ ኢየሱስ አንዱ ከሉተራውያን ስትገቡ የምታሳዩን ምንድነው? ከመጽሐፍ ቅዱስ በ40/80 ያጠመቀ ሐዋርያ ነው የምታሳዩ። ከዛስ ውጪ አትንተፋተፍም ማለት ነው። እኔ ጋ አብርሃም ቤት ግባ፣ ዘፍጥረት ሂድ፣ የፈለግከውን ጥቅሱ ታናክ ላይ ማለት ነው። እሺ ሳሚ ቀረህ። ኦኬ አንድ አይገቡም። ይኸውላችሁ ልብ በሉ። አንድ ቁጥር እንኳን የሚጽፍ ጠፍ ነው። ግቡ። መካነ ኢየሱሶች አላችሁ አብራችሁ ስታቸፈችፉ የምትሉ ማለት ነው ከኦርቶዶክሳውያን ጋር። ኦርቶዶክሳውያን እኮ ድብን ያልክ መናፍቅ ነህ ነው ብለው የሚሉ እናንተ ለእነሱ ተሟጋች ነን ብላችኋል አይደል? አብሬ እፈጭሃለሁ አደቃሃለሁ ማለት ነው በእግዚአብሔር ቃል። ኑ ግቡ። እሺ ከየት ነው ሳሚ? ሳሚ ከየት ቤተ እምነት ነው አሁን የገባው? ማይክህን ክፈትና አውራን። አንድ ቁጥር ጽፈሃል። ከየት ቤተ እምነት ነው? ዲዳና ደንቆሮ መንፈስ አትናገርም እንዴ? እሺ ሌላ ያለ ሰው ካለ ይምጡ። ከመካነ ኢየሱስ፣ ከሉትራውያን፣ ከካቶሊክ፣ ከኦርቶዶክስ አራቱ ናቸው ህፃናትን እናጠምቃለን እያሉ በሰው ስርዓት ትምህርት አቧራ ሲያጨሱ የሚውሉት ማለት ነው። አቧራ ሲያጨሱ ኑ ከመጽሐፍ ቅዱስ አሳዩኝ። አንድ ጥቅስ እኮ ነው ያልኩት። አንድ ጥቅስ እናንተ እንደምታደርጉት ከሐዋርያቱ ያደረገ አንድ ጥቅስ። እሺ አንድ ጥቅስ የተፈለገው
አንዳንድ ቁጥር ጻፉ። ከየትኛውም ቤተ እምነት እንደሆናችሁ ሰው አስወርዳለሁ። አንድ ከካቶሊክ፣ አንድ ከኦርቶዶክስ፣ አንድ ከመካነ ኢየሱስ፣ አንድ ከሉትራውያን። የለም አይደል? አዎ የለም አይደል? ወንድምነት ይታያል። አንድ ቁጥር የሚጽፍ ቆንጆ የማገለግለው ጌታ ኢየሱስ ምስክር ነው እኮ አልኩህ። አንድ ግቡ ኑ፣ አራት ሆናችሁ ተራራርታችሁ ከመጽሐፍ ቅዱስ ላይ ትፈልጋላችሁ ጥቅስ ማለት ነው። ተደራጅታችሁ በማህበር ተደራጅታችሁ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን፣ ካቶሊክ፣ ህፃናት አጥማቂያን ብላችሁ የምትሆኑ ተደራጅታችሁ ጥቅስ ነው የምትፈልጉት። ከሐዋርያቱ የ40 ቀን የ80 ቀን ህፃን ያጠመቁበት አጥምቁም ብለው ትእዛዝ የሰጡበት ክፍልን ታሳዩናላችሁ። ከ27ቱ ቅዱሳት መጽሐፍት ከ39ኙ ብሉይ ኪዳን ቅዱሳት መጽሐፍት በቤተሰብ ሁሉ ተደራጅተህ ትፈልጋለህ። አንድ አታመጡም ስልህ በ4 ነጥብ ዘግቼ ነው። እሺ አሁን የገባው ሰው አስቻለው ቤካ መናገር መስማት የማይችሉ ሰዎች ናቸው ነው የገቡት። ግራ ገባን እኮ ያሱ ብራዘር አይሰማም። ከታች አውርዶ ሌላ መስማት መናገር የሚችሉ ስሎሞሽን ነው ሰው ይራሱ አዊ ላኩልሻል። ምንድነው ወይም ቦልኳት አዊ ራሱ ተላከልሻል። እሷን ተዋት። እኔም ልኬላታለሁ። አትገባ ቦልኳት አሰናብታ። እዚህ ያላችሁ 700 ምናምን ሰው ስሙ። እንግዲህ ከአራቱም ቤተክርስቲያን አንድ ሰው መጥቶ መጽሐፍ ቅዱስ ላይ ቆሞ እኛ ጋር ሊያወራ የሚችል የለም ማለት ነው። መጽሐፍ ቅዱስ ላይ ቆሞ ነው ያልኩህ። ከአራቱም እያልኩ ነው። ከአራቱ እኔ እኮ ፕሮቴስታንት አይደለሁም። ኦኬ ከአራቱ መተሽ ተሰጠና ከሶስቱ አርገው ከሶስቱ እሺ፣ ከኦርቶዶክስ አንተ ተሰጠናለህ መጽሐፍ ቅዱስ መረጃ። እኔ የምሰጥሃለሁ ከአንተ የምፈልገው መረጃ አለ። ከመጽሐፍ ቅዱስ መረጃ አሁን ተሰጠን። ከመጽሐፍ ቅዱስ ከኔ የምሰጥሃለሁ ከአንተም ግን የምቀበልህ የመጽሐፍ ቅዱስ መረጃ። አሁን የጠየኩህን ጥያቄ መልስልኝ። ህፃናትን በኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታጠምቁ ይታወቃል። ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን የምታጠምቅበት ከመጽሐፍ ቅዱስ ከሐዋርያቱ ያስተማሩበት ወይ ያጠመቁበት ወይ እነሱም ደግሞ አጥምቁ ብለው ያሉበት የ40 ቀን የ80 ቀን ህፃናት ጥምቀትን ከመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጽሐፍት ከሐዋርያቱ ትምህርት ማለት ነው። አንድ ጥቅስ ስጠን። ቀጥል። ቴንክ ዩ። እሺ ሚዩት አድርገው። እድሜ ድምፅ አለ የለም። አሁን መልሼ አንተ የምጠይቅህ ጥያቄ ትመልሳለህ። ጥያቄ እንድጠይቅህ ፍቀድልኝ። አንተ የምጠይቅህ ጥያቄ አለ። ከወንድምነት ጋር አይደለም ከአንተ ጋር ነው ኤርሚ የማወራው። ከቤካ ጋር አይደለም። እኔ እጠይቅሃለሁ እንድጠይቅህ ፍቀድልኝ። በመጀመሪያ በመለስክልኝ ላይ መልስ ላይ እንጨርሳ። የለም ብያለሁ። እኔ ደግሞ አንተ እንድጠይቅህ ፍቀድልኝ። በዚህ ጥያቄ ላይ የአንተን ቤተእምነት ያዘው ብፁዕ አምላክ ቆይ እኮ ነው ብዬ ኦኬ መካነ ኢየሱስም ሉተራውያንም ካቶሊካውያንም ቢገቡ አሁን ብፁዕ አምላክ የተናገረውን የሚናገሩት አንተ የለም የምትለኝ ጥያቄ አለ። የለም እንደምልህ አንተን ጠይቄ የለም የምትለኝ ጥያቄ አለ። እኔ ልጠይቅህ ነው። አደርብብኝ ነው ብዬ ኦኬ መጠየቅ እንጂ መጠየቅ አትፈልግም ኤርሚ? አደርብብኝ። እኔ እኮ እያወራሁ ነው እና ትጠይቃለህ። አደርብብኝ። እሺ እጠይቃለሁ። ጠብቃለሁ። ኦኬ እስኪ በደንብ የመለሰው መልስ ደመቅ አድርጋችሁ ጻፉት ኮሜንት ላይ። የመለሰውን መልስ ደመቅ እያደረጋችሁ ጻፉ ኮሜንት ላይ። ለዚህ ነው ሲያዝ እድሉን ስጠኝ ልጠይቅህ። ብራዘር ሚዩት ታደርገዋለህ ወይስ ኤርሚዬ? ጠይቀኸኝ አንዴ የመለስኩልህ። እሺ ሚዩት አድርጌያለሁ። ካልሆነ እንደደምረው ታይ ትወርዳለህ ማለት ነው። ስርዓት ይዘህ የማታወራ ከሆነ ቴንክ ዩ። እኔ መገምቻል ማቀ ከሱ እንኳን ቢያንስ የተሻለ ስርዓት እንዳለ ከተወሰነ ጊዜ በኋላ አይቻለሁ። ኦኬ ምንድን ነው ያላችሁት? በቃ
አንድ ደቂቃ እንኳን የመናገር ትንፋሽ የላቸውም። የለም ነው በሌለበት ላይ ከዛ ይመጣልህና ምን ይልልሃል? የሰሜን አፍሪካው ተወላጅ የቀሬና ወረዳ ውስጥ የነበረ አንድ ሰው ነበረ። ይህ ሰው የማቴዎስ ወንጌልን በተረጎመበት ትርጓሜ ውስጥ የሕፃናት ጥምቀት ብሎ አካቶታል። የእስክንድርያው ተወላጅ ደግሞ የሆነ ሰው ከሱያው ደግሞ ትንሽ የተለየ ትርጓሜ ያለው በሶሪያ ሀገር ገዢ የነበረ የሱ የቅርብ ሰው የነበረ መንፈሳዊ ሰው ደግሞ እሱ ደግሞ ይሄኛውን ክፍል እንደዚህ ብሎ የተተረጎመ ብሎ የሚል አርቲ ቡርቲ የሆነ ተረት ነው የሚያወሩት አራቱም አብያተ ክርስቲያናት። ማን አልኩ? መካነ ኢየሱስ፣ ሉትራውያን፣ ኦርቶዶክስ፣ ካቶሊክ የሕፃናት ጥምቀት የሰው ስርዓት የተበላሸ ትምህርት እንጂ የሐዋርያት ትምህርት አይደለም። ስለዚህ አሳይ ብዬ ስለ ኦርቶዶክሳዊ ወንድሜ የለም አለ በ4 ነጥብ። ፋይሉን ወደ መዝገብ ቤት ጨምረናል። አለም ብለህ የምትመልስልኝ አንተ ቤተ እምነት የለም። የለም አድመጣኝ፣ ጨርሼ ልስጥህ። ጨርስ። የለም። ስለዚህ ምንድነው ማለት ነው? ሌሎቹም ቢገቡ በረድፍ ነው እንደዚህ በየለም የምናስጨርሳቸው ማለት ነው። ደግሞ መጥተው እኛ ላይ የሸረሪት ድር ይመስል ተረታቸውን ሊታቱ ይፈልጋሉ። እናንተ የሕፃናት ጥምቀት አትቀበሉ የሚላሉ እንዴ? ባልቀበል ይፈረድብኛል እንዴ? ለምን ይፈርድብኛል? ሐዋርያቱ ያላስተማሩትን ትምህርት አንተ እንኳን ራሱ ከመጽሐፍ ቅዱስ ስትጠይቅ አምጣ ተብለህ ሲባል የለም ብለህ የምትለውን ትምህርት እኔ ታዲያ አለ ብዬ የሆነ አንድ የሶሪያ ሀገር ሽማግሌ የተናገረውን የእስክንድሪያ ተወላጅ የተባለ ሽማግሌ የተናገረው እሱን ወሬ ልመን እንዴ? የዛሬ 2000 ማነው የዛሬ 1800 ዓመት አካባቢ ነው። ለምን የዛሬ 9000 ዓመት አይኖርም? ሰውየው አይመለከተኝም። እሱ በዘመኑ በነበረበት ዘመን ለነበረው ትውልድ ከእግዚአብሔር ቃል ውጭ የወጣ ስርዓትን አስተምሮ ሄዷል። እኔ ደግሞ ባለሁበት ዘመን ትውልድ የሐዋርያቱ ትምህርት ላይ ቆሜ የሐዋርያቱ መጽሐፍት ይዤ ሐዋርያቱ ካሉት አሉት ካላሉት አላሉት በቃ አለቀ። ዳርያዝ ይባላል። በቃ እንደዚህ ነው ማለት ነው። ልክ ብፁዕ አምላክ ኦርቶዶክሳዊ ወንድሜ የመልሰው ነው። ካቶሊካዊ ቢገባ እንዲሁ ነው የሚመልሰው። መካነ ኢየሱስም ሉተራውያንም የተባሉት ቢገቡ እንደዚህ ነው የሚመልሱት። ምንም በተመለከተ የሕፃናትን ጥምቀት የሉተራውያን መካነ ኢየሱስ ከካቶሊክ ቤተክርስቲያን ሉተር ይዞት የወጣው አርቲ ቡርቲ የሆነ የሰው ስርዓት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ራሱ ሉተር ምን አለ? ሶላ ስክሪፕቹራ አለን አይደል? መጽሐፍ ቅዱስ ብቻ አለን አይደል? መጽሐፍ ቅዱስ ላይ የማይገኝን ትምህርት ይዞ የገባው አንዱ ሉተር ነው። ራሱ ሕግ አርቃቂ ሆኖ ደግሞ ራሱ ሕግ ያፈርሳል። ይሄ ጀርመናዊ ሰውዬው ማለት ነው። እንግዲህ ደማችሁ ከፍ የሚል ከሆነ ከፍ ይበል። ደማችሁ ከፍ የሚል ከሆነ ከፍ ይበል። ብራዘር መጽሐፍ ቅዱስ ብቻ አለ አይደል? መጽሐፍ ቅዱስ ላይ ታዲያ ተፈልጎ የማይገኝ የሕፃናት ጥምቀትን ኬታ አመጣ ሉተር? መጠየቅ አለብህ። ከካቶሊክ ቤተክርስቲያን ይዞት የወጣው ነው። እኔ ከኦርቶዶክስ ነው የወጣሁት። ሉተር ከካቶሊክ ነው የወጣው። እኔ በኦርቶዶክስ ዲያቆን ነበርኩ። ሉተር በካቶሊክ መነኩሴ ነበረ። እኔም ከኦርቶዶክስ እኮ ይዤ እኮ ወጥቼ እኮ አሳ በለው እኮ ብልልህ እችላለሁ። የሰው ስርዓት የሆነ ትምህርት አላት ኦርቶዶክስ። ያውን ዶግማዬ ብላ የቅዱሳን አጽም ሁሉ ዶግማዬ ነው ብላለች። ስለዚህ አትቀበሉ። ሉተርንም ቢሆን እንዳትቀበሉት በዚህ ትምህርት ጉዳይ። እዛው ካቶሊክ አምጥተህ ጣል ነው መባላል። እዛው ከካቶሊክ ይዛ የመጣው ያልተላቀቀህ እትብትህ አልተቆረጠም። በዚህ ጉዳይ አለየልህም። ሐዋርያቱ ያላስተማሩትን አንተ ታስተምራለህ ነው መባል ያለበት። እሱ ባይሰማንም እንደዛ ነው መባል ያለበት። ቴንኪው። አሁን ብፁዕ አምላክ መቀጠል እንችላለን። ቴንኪው። እሺ እርሚ አመሰግናለሁ። የጠየቀኝ ቃል ስለሆነ ቃል በቃል የተጻፈ ነገር የለም ብያለሁ። ለዋሻህ አልችልም። ንባብ ማንበብ ይኖርብኛል ስናገር። ያልተጻፈ አላነብም። አንድ እውነት ግን አለ። አንዱም እውነት ምንድን ነው? ሙሉ ወንጌል ሕፃናትን ወደ ኢየሱስ አመጣለሁ ትላለች። እንዴት ነው የምታመጪው ስትባል ሕፃናትን ታመጣና ጌታ ኢየሱስ ወይ ይህን ልጅ ባደራ ተቀበለኝ ትላለች። የትኛው ሐዋርያ ነው ባደራ ሕፃናትን የተቀበለው? የትኛው ሐዋርያ ባደራ ሕፃናትን አቀብሏል ለጌታ ተብለ ብትጠየቅ የለም ነው መልስ። ለዚህ መልስ ካለ አለ ምትለኝ ከሆነ ታቀርብልኛለህ። ግን የለም። አየኸው? የለም። ሁለተኛው ደግሞ ማሳየህ ነገር አማንያን እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። ስለዚህ ምን አለ ጌታ? እኛ አማንያንን ልጆቻችሁን ሕፃናትን ወደ እኔ እንዲመጡ ዘንድ እንዳትከለክሏቸው ብሎ ጌታ ሲነግረን
እኛ በመጣንበት መንገድ ሕፃናትን ወደ ጌታ ያመጣናቸው ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ሕፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ሕፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ የለም ነው መልስህ። አለ ካልከኝ ግን ሳላረዝም ከአንተ ምላሽ እጠብቃለሁ። አለ ወይስ የለም? ሕፃናትን በጸሎት ጌታዊ ተቀበለኝ በአደራ ብሎ ሕፃናትን የሰጠ ሐዋርያ፣ እንደዚህ አይነት ልምምድ በሐዋርያ ዘንድ አለ ወይስ የለም? ከአንተ መልስ እጠብቃለሁ። ኤርሚ መልሰዋል እኮ አይደል? ብፁዕ አምላክ አንተው ጠያቂ አንተው መላሽ ሆንክ። ከመለስከው በኋላ እኔ አሁን ምን እንድመልስልህ የተፈለገው? ራስህ ጠየቅና ራስህ መለስከው። አንተ መልስልኝ። መኖርና አለመኖሩን አንተ መልስልኝ። የኔም መልሼልሃለሁ። እንደማመጣ ቆይ አንተ ጠየቀኝና መልሱን አንተ መለስከው። ከዛ እንደገና ደግሞ መልሰህ ጥያቄውን ደግሞ ለእኔ ታመጣዋለህ ማለት ነው። ኦኬ ሕፃናትን ለጌታ መስጠት ወይ ደግሞ ወደ ጌታ በጌታ ፊት በቤተክርስቲያን ይዞ ሄዶ ለጌታ የመስጠት ወይ ደግሞ በቤተክርስቲያን አገልጋዮች ቡራኬ ጸሎት ቀርቦላቸው ለጌታ መስጠት ተብሎ የሚባለው ፕሮግራም አለ በቤተክርስቲያን። ኦኬ ይሄንን ጌታ መጣችሁት አለ። ይሄ ስርዓት ምንድን ነው? አይተዋል? ይሄን ስርዓት ገብተህ ብፁዕ አምላክ ሙሉ ወንጌል በጠቀስካት ሐዋርያ ይሄን አደረገ የለም? ሐዋርያት አድርገውታል። ስርዓቱን አይተዋል ወይ ነው ያልኩህ? አለ የለም ብለህ ስርዓቱን ምን ያደርግልኝ? የሐዋርያቱ ነው የሚታየኝ። አድምጠኝ። ስርዓቱን አይተኸዋል? እኔ አሁን የጠየቅኩህን መልስልኝ። የኔን ጥያቄ መልስልኝ። አድምጠኝ፣ እንደማመጥ እኔን መልስ ብለህ አይደል ያስመለስከው? ሙሉ ወንጌል ብለህ ክሌም ካደረግህ ከጠራህ አይቀር የምታወራው ከእኔ ጋር ነው። ሙሉ ወንጌል እኔ እኮ የጠየቅኩህን መልስልኝ። እኔ ጠይቀኝ ነው እኮ እየመለስኩልህ ያለው። በቃ ጥያቄ አትጠይቀኝ። ቀጥታ አለ የለም ብለህ ጥያቄው መልስልኝ። ኦኬ ልታወራኝ ካልቻልክ እተዋለሁ ማለት ነው። ኦኬ ስርዓቱን አይተኸዋል ወይ አንተ ገብተህ ለጌታ መስጠት ተብሎ የሚባለው ፕሮግራም በእኛ ቤተክርስቲያን ውስጥ ያለው አለ የለም? በሐዋርያት ልምምድ ውስጥ የለም ካልኩ ንገረኝ። አለሽ ካልኩ ንገረኝ። አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ ስርዓቱን አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም። የለም ለማለት ድፍረቱ የለም። ኤርሚዬ አለም የለም ለማለት ድፍረቱ የለህም፣ ተዋሻለህ። እኔ ግን አለም የለም ለማለት ድፍረቱ አለኝ። ኤርሚ ታች ወራድ። በቃ ቴንክ ዩ። ምንድን ነው የጠየቁት ጥያቄ ምን ነበረ? ልብ በሉ። ስላልመለሰልኝ ነው እንግዲህ ወደ ሰው እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው እኔ የህፃናትን ጥምቀት አውቀዋለሁ። ዲያቆን እንደመሆነ መጠን ከካህን ጋር አብሬ ሳጠምቅ ስለነበር ማለት ነው። አየህ ስርዓቱን ስለማቀውም ሁሉ ጭምር ነው የተናገርኩትኝ። እሱ ግን ለእኛ የጌታ መስጠት ብሎ የሚለውን ፕሮግራም አይተኸዋል ወይ ነው የጠየኩት። ምክንያቱም እኔ ቀጥዬ እኮ ላወራው ነው። ኦኬ ቀጥዬ ላወራው ነው። አይተኸዋል? ስርዓቱን አላየሁም። በስማ በለው ካልሆነ በስተቀር ስርዓቱን ብታየው ኖሮ በስርዓት ውስጥ ምን ምን ነገር ይደረጋል? የተለየ ነገር እናንተ እንደምታደርጉት ይደረጋል ወይ ብዬ ልጠይቅ ነበር። ኦኬ በመዝሙር 127 ቁጥር 3 ላይ ቁጭ አድርጎታ መልሱን እንመልስለት። መዝሙር 127 ቁጥር 3 እንደዚህ ነው። ለኦርቶዶክስ ራስ ምታት ነው መሆንበት። መዝሙር 127 ቁጥር 3 ሶሪ ብፁዕ አምላክ እንግዲህ ስላልሰማህ እታች ወርደሃል ማለት ነው። ኦኬ መዝሙር 127 ቁጥር 3 ፖስት አድርጉት አንዳችሁ። ቴንክ ዩ። ልጁ ያለው ህይወት አለው። ተባረኩ። ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው። የሆድህም ፍሬ የእሱ ዋጋ ነው ይላል። ልጆች የማን ስጦታ ናቸው? የእግዚአብሔር ናቸው። በኦርቶዶክስ ቤተክርስቲያን እኛ ልጆችን ለእግዚአብሔር የምንሰጥበትን ነገር እንነግራቸዋለን። በኦርቶዶክስ ቤተክርስቲያን ግን ልጆች የእግዚአብሔር ስጦታ አይደሉም። የተክለ ሃይማኖትም ስጦታ ናቸው። የማርያምም ስጦታ ናቸው። የአርሴማም ስጦታ ናቸው። የአሰስ ገሰሱ ሁሉ ነው ልጅ ይሰጥሃል ተብሎ የሚታመነው በኦርቶዶክስ። አሰስ ገሰሱ ሁሉ ማንም የጫጫ የአረብ ሽማግሌ ሁሉ ልጅ ይሰጥሃል ተብሎ ይታመናል በዛ ቤት። እኛ ጋር ግን እንደዚህ አይታመንም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። እግዚአብሔር የሰጠንን ልጆች ለእግዚአብሔር መልሰን በጸሎት የሚሰጥበት ቀን ነው በእኛ ቤተክርስቲያን የሚደረገው። ውሃ የለ ያዙት ልቀቁት የሚባል ነገር የለ።
ጫጫታ ግርግር የለም ብራዘር። እንደሚደረገው እኔ 3 ልጆች ስላሉ ልጆቼ ሁሉ በቤተክርስቲያን ለጌታ የመስጠት ቀን ተብሎ በተባለበት ላይ ይዘን ሄደን ፓስተራችን ከቤተክርስቲያን ሽማግሌዎች ጋር ሆኖ ከእጃችን ተቀብሎ እግዚአብሔር ሆይ ይህንን ብላቴና ለኤርሚያስና ለሐና ብሎም ደግሞ በአካልህ ባለች በቤተክርስቲያን ውስጥ ለእኛም ሁሉ ጭምር ስጦታ አድርገህ እንደሰጠን እናምናለን። በእኛ ላይ ስለጨመርከው ስለዚህ ብላቴና እጅግ አድርገን እናመሰግናለን። ልጆች አንተ ስጦታ ናቸውና እንደሚል ቅዱስ ቃልህ ይሄንን ብላቴና ለወላጆቹ ለእኛም ስለሰጠህን ክብር ምስጋና ለታላቁ ለስሜ ይሁን። ለወላጆቹ የሚያሳድጉበትን ጥበብና ማስተዋል እንሰጣቸው። እኛም እንደ ቤተክርስቲያን ለሚመጣው ትውልድ አንተን የሚፈራ አንተን የሚያገለግል ትውልድ ሆኖ እንዲያድግ የምናስተምርበትን ጸጋና ጥበብ ጨምርልን ብለው በቃ ይሄው ነው የሚያበቃው። አቋቋሚ የለም፣ ውሃ የሚረጭ የለም። ምን የሚደረገው? ጸሎት ነው የሚደረገው። አሁን ምን አለ? ለምን ለልጆቻችሁ ጸሎት ትጸልያላችሁ ነው። ለምን ስለ ልጆቻችሁ እግዚአብሔርን ታመሰግናላችሁ ነው። ስጦታ ስለሆኑ ለሰጠን እግዚአብሔርን ቴንኪዩ ጋድ የምንልበት ቀን ነው። ያ ቀን አንዱ እንደ ቤተክርስቲያን አብሮ ቴንኪዩ ጋድ የምንልበት እና ጸሎት የሚጸለይበት ቀን ነው። የጸሎት ቀን ነው ብራዘር ወገኖቼ። ስለዛ ብላቴና ስለ ልጆቼ እኔ ፓስተሬ አቅፏቸው ከመሪዎች ጋር ሆነው ቴንኪዩ ጋድ ያልንበት ቀን ከአንተ ዘንድ የሆኑ ስጦታ ስለሰጠን እናመሰግንሃለን። ይህን የሚደረገው በሙሉ ወንጌልም በሌሎችም አብያተ ክርስቲያናት ማለት ነው። ጸሎት አትጸልዩ ነው ብለህ የምትለን፣ የሰጠንን እግዚአብሔርን አታመስግኑት ነው ብለህ የምትለን፣ እንደናንተ ውሃ ውስጥ መጨመር ነበረብን። ለዚህ ነው የምናደርገውን እንኳን ስርዓት ተብሎ እንኳን የተባለ እንኳን የምናደርገውን ፕሮግራሙን እንኳን ገብተህ እንኳን አላየኸውም። ጸሎት ብቻ ነው የሚደረገው። ብታየው ኖሮ ምን ምን ይደረጋል ብዬ ልልህ ነበር። አጭርና ግልጽ፣ አጭርና ግልጽ። ስለዚህ ጸሎት ነው የሚደረገው ማለት ነው በቤተክርስቲያናችን። ከጸሎት ውጭ ሌላ የሚደረግ ነገር የለም። እኛ አንገቱ ላይ ክር ሰሩለት፣ አረንጓዴ ጥቁርና ነጭ ቀይ ይሁን፣ ጥቁሩ የአብ ነው፣ ቀዩ የክርስቶስ ነው፣ ነጩ የመንፈስ ቅዱስ ነው እያለን እንዲህ አይነት ተረታ ተረት የለም የለም። ያው መልሱ የለም። ለዚህ መደማመጥ ላይ ስላልተመሰረተ ብቻ ጫጫታ አበዛችሁ ማለት ነው። ሌላ ሰው ካለ መምጣት ይችላል። ኤርሚዬ እነሱ ደግሞ እኮ ሲያጠምቁ ለሰው ነው የሚሰጡት። ታውቃለህ አይደለም? ታዲያ የክርስትና አባት የክርስትና እናት ብለው ለሰው ነው የሚሰጡት። እኛ ግን ለእግዚአብሔር ነው የምንሰጠውና ወለተ ገብርኤል ይሉልሻል እንጂ ለገብርኤልም ይሰጣሉ። በትክክል አንደኛ ሳሙኤል ምዕራፍ 1 ከቁጥር 27 እና 28 ምሳሌውን ስታየው ስለዚህ ሕፃን ጸለይኩኝ እግዚአብሔር የለመንኩትን ልመናዬን ሰጥቶኛል ትላለች ሐና። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ስለዚህ እኛም የተሰጠንን መልሰን በዚህ መልኩ ነው የምንሰጠው ለእግዚአብሔር። እነሱ ግን ለሰው ነው የሚሰጡት። ለዛውም ደግሞ ለልጁ በልደቱ ወይ በሆነ ነገሩ ቆንጆ ቆንጆ ስጦታ የሚሰጠው ሀብታም መርጠው ከዘመድ ከጎረቤት ወይ ከስራ ባልደረባ ለሰው ነው የሚሰጡት እንጂ እነሱ ለእግዚአብሔር አይሰጡም። ይሄም ትልቅ ልዩነት አለው እንዳይረሳ ብዬ ነው። ልክ ነው። አይ ወደ ብሉይ ኪዳን ያልገባሁት እነሱ ሲገቡ እንዲያነሱት ፈልጌ ነበር። ጥቅሱን የሚያነሱት ካለ እና ቴንኪ ትክክል ነው ያልሽው። ኦኬ ቤካ ወንድምነት እኛ ቤተ እምነት ውስጥ እኛ ቤተክርስቲያን ውስጥ ቤተሰብ ልጁን ወስዶ ለቤተክርስቲያን በመስጠት በዚያ በኩል በተደረገ ጸሎት ያ ልጅ የእግዚአብሔር ልጅነት ያገኛል። ከአዳም ድቀተ ባህሪ በጸሎቱ በኩል ይነጻል። ከዛ ክርስቶስን ይለብሳል፣ ይድናል ብላ አታስተምርም አለ። አናስተምርም፣ አይገናኝም ነገር ይራሱ የኦርቶዶክስ ተዋሕዶ ቤተ እምነት የምታምነበት ጉዳይ በ40 ሕፃኖች ሳስጠምቅ ወንዱን በ80 ሴቷን ሳስጠምቅ ድቀተ ባህሪ አዳምን ማለት ነው። በጥምቀቱ በኩል ከእሱ ይወድቃል፣ ይሻራል፣ ክርስቶስን ይለብሳል፣ የእግዚአብሔር ልጅነት በዚያ ያገኛል፣ መንግስተ ሰማያት ይገባል ዳርምታም ነው። ስለዚህ አንገናኝም ማለት ነው። የእነሱን ከመጽሐፍቶቻቸው እያመጣ እናሳያለን። እኛ ግን የእኛ ልምድ ኤርሚዬ እንዳለው የምንሰጠው የስ ልጆች የእግዚአብሔር ስጦታ ናቸው። የተቀበልነው ከእግዚአብሔር ነው። የተቀበልነው ለእግዚአብሔር መልሰን እንሰጣለን።
መቼስ ከአርሴማ አልተቀበልንም እኛ ለአርሴማ እንዳንሰጥ እኛ እምነታችን አይደለም ማለት ምንድነው? ዶግማችን አይደለም። አምሶሪ እምነታችን ዶግማችን አይደለም። በዚህ መንገድ ነው ልጅነት የሚገኘው፣ በዚህ መንገድ እንደዚህ ይገኛል ብላ ኦርቶዶክስ ተዋሕዶ ቤተ እምነት እንዳስቀመጠችው በዛ መንገድ በጸሎት ታልፈው በመስጠቱ የእግዚአብሔር ልጅነት ያገኛል ይድናል ብላ የትኛውም ወንጌል አማኞች አያስተምሩ። በዚህም እንኳን አንገናኝም ማለት ነው። ሰው ግቡ፣ ኦርቶዶክሳውያን ካላችሁ ኦርቶዶክሳውያን ግቡ። ከዛ ከብሉይ ኪዳኑ ከምኑ በደንብ እየተደረገ እንግዲህ በጁስ መልክ ከፈለጋችሁ በጠጣሩ በደረቁ ይሰጣችኋል። ምን ችግር አለው? ኦርቶዶክሶች ካላችሁ 2 ቁጥር ጻፉ። እሺ ይሄ ሰውዬ ዝም ብሎ 1 ቁጥር ጻፈ። ኢያሱ 7:7 እሺ ትልቁ ላይ አድርገኝ። እሺ አባ በደስታ አባ ትልቁ ላይ አድርገኝ። ልማዴን ታውቀዋለህ አይደል? ካሜራ መክፈት። አዎ እንዴ እኔ እኮ እሱ ነገር የሚናፍቀኝ በነገራችን ላይ ቅርቅር አይላችሁ ማለት ጌታ ቀለሙ ከወረቀቱ ጋር ሲገናኝ ትላለህ። ኤርሚ አንዴ ኢያሱ ደጋግሞ እንትን ስላለ አንዴ አናግረው እስቲ። በጣም ደጋግሞ ሲገባ ነበር። እሺ ኢያሱ ሰላም ነበር። እሺ ኢያሱ ሰላም ነው። ኤርሚ እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው ወንድማችን? ከመካነ ኢየሱስ። እሺ እንኳን ደህና መጣ። እንኳን ደህና። እንዴት ናችሁ? ቅድም ስንጠራ ለምን አልገባህም ነበር? ገብቼ አወጣችሁኝ እንጂ ነበርኩ። ገብቼ እየጻፍኩ ነበረ። ኦኬ ኦርቶዶክስ ወንድማችን በመጣ ሰዓት ላይ ኦኬ፣ በዛ ሰዓት ነው የመጣው ማለት ነው። ከመጽሐፍ ቅዱስ ሐዋርያቱ የ40 ቀን የ80 ቀን ሕፃን ልጅ እንዲያጠምቁ ትእዛዝ የሰጠበትን ክፍል አሳዩን እያን ነበር። እሱ ልታሳየን የመጣው ግን ወንድምነት ከመካየሱ ለማወቅ ቀጥሎ አለ። ቆይ ወንድምነት አውቃለሁ፣ ገብቶኛል ወንድምነት። እሺ ልታሳየን የመጣው ወንድማችን ነው። አይ በ40 ቀንና በ80 ቀን የሚል በተለይ የተቀመጠ መጽሐፍ ቅዱስ ላይ ሀሳብ ልሰጥ አይደለም የመጣሁት። ግን ሕፃናት ጥምቀት መጽሐፍ ቅዱስ መሆኑ። እሺ መካነ ኢየሱስ የትኛው አጥቢያ ላይ ነው? ድምፅ ታፍኗል። ኤርፎኑን ንቀለው ወይ የሆነ ነገር አድርግ። ኤርፎን አለ ይመስለኛል። ኤርፎኑን ንቀለው። አላደረኩም። እሺ ድምፅ ሩቅ ነው ወይ ታፍኗል? እሺ የትኛው አጥቢያ ላይ ነው? የትኛው ማህበረ ምዕመናን ላይ ነው? ሱቂ መካነ ኢየሱስ ማህበረ ምዕመናን። ሱቂ መካነ ኢየሱስ ማህበረ ምዕመናን። አይሰማኝም። ድምፅ ታፍኗል ወገኖች። ለእኔ ብቻ ነው የሚሰማው ወይስ ሰማም ወይ ወርዶ ይመለስ? ድምፅ ትክክል አለ። ድምፅ ማስተካከል። እንደዚህ አፍኖ ከሆነ ብራዘር አይሰማም። እንዲህ አፍኖ ከሆነ ወይም ተደብቀ ከሆነ ውጣ። ከተደበቀ አሁን ሳይ ነው። ኧረ አሁን ሳይሰማ ነው። ይሰማል፣ ግን የታፈነ ድምፅ ነው። ለምን በደንብ እንዲሰማ አታደርግም? ድምፅ አይሰማም እያሉ ነው ከታች ህዝቡ ሁሉ ጭምር አይሰማም እያለ ነው። ስለዚህ ድምፅን አስተካክል። ቴንክ ዩ። ኦኬ ያ ኦኬ። እሺ እዚህ ጋር አንድ ቪዲዮ እስኪ ስሙ እስኪ። ያልተቀደሰ ጋብቻ እና የትኛው ባል የትኛው ሚስት እንደሆነ ባላቅም ግን ያልተቀደሰ ጋብቻ ይጣላሉ እዚህ ጋር። የትኛው ባል የትኛው ሚስት? አሞራው በሰማይ ሲያይ ቃል ከተባለ ጥሎሹ ማን ጋር ነው የተላከው? ልብ በሉ እዚህ ጋር ምን እንደሚወራል ይሰማልኝማ። 8ኛው ሺህ ገብቷል። ጆሮአችን የማያሰማው ነገር የለም። ጎሄድ እግዚአብሔር ያክብሩት። ቀሲስ አንድ ጥያቄ ልጠይቁት እስኪ። እኛ የምንገልጠውን አሁን ይሄኛውን የምንገልጥበት ከሌላ ቤተክርስቲያን ጋር ያለን የምንገልጥበት እኛ ምንላለን? ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው እንላለን። አስሉትራ ነገር ግን ቤተክርስቲያን አይደሉም ቸርች አይደሉም ግን አንልም።
ፉልነስ ኦፍ ትሩዝ ግን እኛ ጋር አለ ብለን ከሳክራመንት አኳያ ራይትሊ አድሚኒስተር የምናደርግንን ብለን ጎስፕል ትክክለኛ ንጹህ የሆነ ወንጌል የምንሰብክነን ክርስቶስ ሴንተር አድርገን የምንሰብክነን ብለን እንናገራለን። ፉልነስ ኦፍ ትሩዝ ነው የምንለው እንጂ ሌሎቹ ቤተክርስቲያን አይደሉም ግን አንልም። ካቶሊክ ቤተክርስቲያን እንደሆነች፣ ኦርቶዶክስ ቤተክርስቲያን እንደሆነች፣ ክርስቲያኖች እንደሆናችሁ በደንብ ነው የምናምነው ማለት ነው። ባለፈው ብዙ ጊዜ ስንነጋገር መቼም ሰምተዋል ስለ ኦርቶዶክስ ስለ ካቶሊክ ከእናንተ በላይ እኔ ነኝ ስለ እናንተ ጠበቃው ስከራከር የነበረው እና አሁን የእኔ ጥያቄ ምንድን ነው? ቀሲስ አሁን እውነተኛይቷ ቤተክርስቲያን የእኛ ብቻ ነች ብለው ሲሉ የኢትዮጵያዋ ማለታችሁ ነው ወይስ 5ቱ ወይም 6ቱ አጠቃላይ የኮፕቲክ ውስጥ ያለው በሙሉ ማለት ነው? ኖ ኦኬ እንቀጥለዋለን። እንዴት ተባለው? ከእናንተ ይልቅ ለካቶሊክና ለኦርቶዶክስ እኛ ምንድነው መስያልሽው? አይቀጥል የኦርቶዶክሶች ጠበቃ ሆነን ስንሟገት የነበረው አለ። ግን ጥብቅና የቆመላቸው አብያተ ክርስቲያናት መናፍቅ፣ ከፍሎ አማኝ፣ የሉተር ቅጥረኛ፣ በስንዴና በሰልባጅ የመጣ ሃይማኖት እያሉ እያበሻቀጡ ነው የሚሰድቡት ማለት ነው እምነቱን። ኦኬ ከሞራል አኳያ ይሄኛው የእሱኛውን ያከብርለታል፣ ይሄኛው ግን የእሱኛውን አያከብርለትም። ከእናንተ ይልቅ እዚህ እኮ መጥተው እውነት እኮ ነው ሉትራውያንን ብለው ያሉ ናቸው። እኔ የትውልድ አረሞች ብዬ የምጠራቸው ማለት ነው። እነሱ ናቸው መጥተው ለካቶሊክና ለኦርቶዶክስ ወንጌል መስበክ ብላስፌሚ ነው ያሉን ማለት ነው። የመቃብር አፈር በጥብጠህ ትድናለህ፣ ፀጉር አስራ መንግስተ ሰማያት ትገባለህ ብላ ለምታስተምር ቤተክርስቲያን ወንጌል መስበክ ማለት በደለኝነት ነው፣ በደል ነው፣ ኃጢአት ነው ብለው የሚሉ ማለት ነው። ስለዚህ አሁን ማን ናቸው? ልብ በሉ የሚሟገቱን ሉትራውያን ናቸው። ለመካነ ኢየሱስ ጠበቃ ማለት ለኦርቶዶክስ ጠበቃ ሆነው የቆሙት እዚህ ሶሻል ሚዲያ ላይ የምታያቸው ማለት ነው። በራሪ ነፍሳት ላይ ፊሊት እንደ መንፋት ያህል ነው። በጽድቅ ፊት መቆም አይችሉም። መጥተው እነሱ አሁን ለኦርቶዶክስ ጥብቅና ቆምኩ ብሎ ያለው ሰውዬ ከኔ ጋር እስቲ ገብቶ እስኪ ያውራ። መጽሐፍ ቅዱስ ላይ ቆሞ አያደርገውም። በራሪ ነፍሳት ላይ ፊሊት የመንፋት ያህል ነው። ስለዚህ አሁን ጥብቅና ለቆመላት ቤተክርስቲያን እኔ ከዛች ጥብቅና ከቆመላት ቤተክርስቲያን ከኦርቶዶክስ ነው የወጣሁትኝ። እኔ ፊት ቀርበው አሁን ይሄ ሰውዬ ያወራል። ጥብቅና ለቆመላት ቤተክርስቲያን ስለ ትምህርቷ የድስት እጣቢ ጠጥታችሁ መንግስተ ሰማያት ትገባላችሁ ብላ የምትል ቤተክርስቲያን የጋን እጣቢና ጋን እንስራ በምላሳችሁ ልሳችሁ ትጸድቃላችሁ ብላ የምትል ቤተክርስቲያን ፍርፋሪ የወደቀ ፍርፋሪ በልታችሁ ትጸድቃላችሁ የምትል ቤተክርስቲያን ሐሙስና እሁድ እባብ የገደለ ይጸድቃል፣ ይድናል፣ ስሙ በሕይወት መጽሐፍ ላይ ይጻፋል ብላ የምትል ቤተክርስቲያን ትውከት፣ የሰው ትውከት ማለት ይሄ ሰው የሚያስታውቀው እሱም በልቶ ሰው ይድናል ብላ የምትል ቤተክርስቲያን እንደነኛ የትውልድ አረሞች ወጥተው አይመልሱም። ከእኛ ፊት ቀርበው ማለት ነው የእግር ጣቢ ጠጥተው ሁሉ ጭምር ማለት ነው። ይሄ በቤተክርስቲያኒቱ መጽሐፍቶች የተጻፉ ናቸው። ሶሪ ማማ፣ ሚስቴ ቁርስ እየበላች ሶሪ ማማ። እኔ እኮ ባታስወሩኝ ይሻላል ወንድሞች እናቶቼ፣ ባታስወሩ። አሁን እዚህ እኔ ስንት እራቱ የሚበላ ምሳውን የሚበላ ስንት አለ። የእኛ ጋር ቁርስ ነው። ሚስቴ ተወችው በቃ። ሶሪ ማማ። እኔ እኮ ቸገረኝ። ተነካኩኝና ታስወሩኛላችሁ። ካወራው ደግሞ አይደል? አዎ መጽሐፍ ማለት ነው።
ኧረ ፒዛህን አምጥተህ አይደል አንተ? አዎ። ኦኬ ምስክርነት ሰጠ። ከዛ ግን እሱ የሚለውን ስሙ። አንዲቷ አሃቲ ቤተክርስቲያን የምንላት ኦሪየንታል ቤተክርስቲያናትን በሙሉ ነው። እነዚህ ስድስቱ በፊት አምስት ወይም ራሷን ከመቻሏ በፊት የነበረችው አምስት ናቸው። አሁን ኤርትራ ቤተክርስቲያንን ጭምር 6 አብያተ ክርስቲያናትን ነው። ይህንን የሚያምኑ እነዚህ ሁሉ ቸርቾች ናቸው። በጣም ቆንጆ። ይሄ ከሆነ ምን አለ መሰሎት ቀሲስ፣ 6ቱ ከሆነ ወይም 5ቱ ወይም 6ቱ ከሆነ እውነተኛይቷ የክርስቶስ ቤተክርስቲያን ይህች ነች ብለው የሚያምኑት፣ እንደዛ ከሆነ ነገረ ቤተክርስቲያን አስተምሯቸው እነዚህ 6ቱ አንድ አይነት አቋም ሊኖራቸው ይገባል። አይደለም? አይገርም? የኦርቶዶክሱ ሲመልስ ኦሪየንታል የተባሉት ኤርትራን ጨምሮ 6ቱ አርመን፣ ግሪክ፣ ሶሪያ፣ ግብፅ፣ ኢትዮጵያ ማለት ነው። እነሱ ሲጨምር መካነ ኢየሱስ ቤተክርስቲያንን ሉትራውያንን አልጨመሩም። ለምን? በኦርቶዶክስ በኦሪየንታሉ ቤተክርስቲያን አስተምሮት መካነ ኢየሱስና ሉተራውያን ድብን ያሉ የሐሰት አስተማሪ መናፍቃን፣ ከሃዲያን፣ የሉተር ቅጥረኞች፣ አራሙቻዎች ናቸው። ብፁዕ አቡነ ማርቆስ እንደተናገሩት ማለት ነው። አራሙቻ ወይ ደግሞ እነ ብፁዕ አቡነ ጴጥሮስ ትልልቆቹ የተናገሩትን ቪዲዮ እኮ አለኝ ነው ብዬ መለ በራሰ እነ ብፁዕ አቡነ ጴጥሮስ የተናገሩትን የሞተ ቤተክርስቲያን ማለት ነው። የሞተው ቤተክርስቲያን ህይወት ካለው ጋር ያወራል ማለት ነው። ይሄኛው ህይወት አለው ኦርቶዶክስ ብሎ ይመሰክራል። ይሄኛው ደግሞ ሙትቻ ነህ የሞትክ ነህ ይለዋል። እዚህ ሶሻል ሚዲያ ላይ ከተጋቡ አይደ ነው ገና 3 ወር ምናምን ነገር አልሞላቸው። እናንተ እንኳን ምናምን ይሄኛው ባለፈው ላይ አንድ ቪዲዮ አይደ ነው ዳውንሎድ ማለት ምንድን ነው ሪከርድ ያደረኩት ይመስለኛል። ብዙ ቪዲዮዎች ስላሉ ይፈልገዋለሁ። 90% ከእናንተ ጋር ነው የምንስማማው ከፔንቴኮስታሉ ጋር አይደለም ማለት ይሄ ደብተራው መተተኛው ሰውዬ ማለት ነው። ቆንጅዬ መተታም ነው። ደጋሚ ነው። ባይዘ ዝም ብሎ ስም ለማጥፋት እንዳይመስላችሁ ደጋሚ ነው። ደጋሚ ለመሆኑ የራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ እዚህ ቪዲዮ አለኝ ያስኩትኝ፣ በኋላ አሳያለሁ። እድል ይሰጠኛል ወንድምነት ቪዲዮ እንድከፍት። ካልሰጠኝ ሪፖርት አድርጌ ሞታ። ቤቱ እኮ የእኔ አይደለም ያንተ እኮ ነው። እንደሚያት እኔ ነው እንጂ ካንተን ጠይቀው ዲበኩሉ ደግሞብኝ ብሎ ልጁ የተናገረውን አሳያለሁ። ጽና ጊዮርጊስ የሚባለው ቆይ አንተ እኔ ሳወራ ሁሉ ቀን ጥያቄ ነው ብለህ ጠይቃለህ። እሰጥሃለሁ እኮ አልኩህ። ኦኬ ሮያል እየሰማ አይደለም መሰለኝ። ካልሰማ ኔትወርኩ መሰለኝ ዘግይቶ መሰለኝ የሚሰማው። እንዴት ጥብቅና የቆመለት ቤተክርስቲያን ለእሱ እንዴት እውቅና አይሰጠውም? ይሄ ጥብቅና ይቆምለታል፣ ይሄኛው ደግሞ እውቅና አይሰጠውም። እውነተኛይቱ ቤተክርስቲያን የኦሪየንታሉ ቤተክርስቲያን ነው አለ። መካነ ኢየሱስ አፈር ደቼ ቢግጥ ጉዳዩ ነው እንደ ደብተራ። ሉተራውያንስ አፈር ደቼ ቢግጥ ጉዳዩ ነው እንደ ደብተራው። እልቅ እንደነኛ አይነቶች ይሄዱና የግርጣቢ ይጠጡ። እነሱ ጋር የግርጣቢ ስለሚጠጣ ስለማይደፋ የጋን ጣቢ ያተላ ጣቢ ምናምን ነገር መጠጣት በየገርላቱ የተጻፈ ማለት ነው። ምክንያቱም ያው ሊቆርብ ሲሄድ እሱን ሙሉ አብረው ቢጠጡ ጥሩ ነው። በፔንቴኮስታሉ ጋር ቆርቤ ከምቆ የጌታን እራት ከምወስድ በኦርቶዶክሳኑ ጋር ሄጄ በወስድ ብሏል። እንደ እግረ መንገዱ ጣቢውንም ጭምር ቢያጠጡት ፍቱን ነው ለድነት አሉ። እንዲህ አይነት ውርደት በዘራችሁ አያድርስ። ያልተቀደሰ ጋብቻ ይሄኛውን እውቅና ይሰጣል፣ ይሄኛውን እውቅና አይሰጥም። አይ ይሄኛው ምን አለ? እኛ ነን እኛ እውነተኛይቱ ቤተክርስቲያን ብለን እንላለን አለ። ግን የሚገርመው የእሱ ራሱ ወንድም ነኝ ብሎ የሚል አንድ እዚሁ ቲክቶክ ላይ ከፔንቴኮስታሉ ጋር አንድ አይደለንም ብሎ የሚል ጠረጴዛ በቤተክርስቲያናቸው ውስጥ የለምና ቤተክርስቲያን ሊባሉ አይገባም ብሎ ያለ አንድ ደፋር ሰው እያለ 4 እግር ያለው ጠረጴዛ በቤታቸው የለም እና በቸርቻቸው ውስጥ የለም፣ ጠረጴዛው የሌለበትን ቸርች ብለን አንጠራውም ብሏል። ሁለቱ ሉተራውያን እንኳን የተለያየ ነገር ያወራሉ። ሁለት ሉተራውያን
እንዴት ሁለት ሉተራውያን የተለያየ ነገር ታወራለህ? እንዴት አንድ አይነት ነገር አያወሩም? ስለዚህ ይሄ ለእነዚህ ጠበቃ ሲሆን ያው ከእናንተ ይልቅ እኛንን የተከራከርንላችሁ አለ። ከሉተራውያኑ ከኦሪየንታሉ ውጭ ግን አናውቅም አለው። እንደዚያ ነው። ግን አንዳንድ ለምሳሌ የሶሪያ ቤተክርስቲያን ከካቶሊኮች ጋራ እንዲሁም ደግሞ በግል አቡነ ሽኖዳ አቡነ ታዎድሮስ ይመስሉኛል የግብፁ ፓትሪያርክ በጥምቀት ጉዳይ ላይ ከካቶሊኮች ጋራ ውይይት ተደርጎ ካንሰል የተደረገ እንትን አለ። ለምሳሌ የጥምቀት ጉዳይ ተነስቶ እኛ ያጠመቅነውን እናንተም ደግማችሁ አትጥምቁ፣ እናንተ ያጠመቃችሁትም እኛ የሚል በግላቸው ፓትሪያርኩ አውርተው እንደነበረ የተወሰነ ኢንፎርሜሽን አለኝ። ግን ሲኖድ ግን እንደ ሲኖዶስ ግን አልተቀበለችውም የግብፅ ቤተክርስቲያን። ሪጀክት ነው የተደረገው። ጥያቄ እሱ አይደለም፣ አላቀረብኩም ገና ቀሲስ ወይ ወሳኝ ነገር ነው። ኦኬ አቡነ ሽኖዳ የሚሆኑ ቴዎድሮስ ማላቲ የግብፁ ቤተክርስቲያን የግብፅ ኦርቶዶክስ ከካቶሊክ ቤተክርስቲያን የሚጠመቁ ህፃናትን ወደ ግብፅ ኦርቶዶክስ ቤተክርስቲያን ቢመጡ ደግማችሁ አታጥምቁ ብሎ የሚል አይነት ስምምነት በግል ተስማምተዋል። በሲኖዶስ ደረጃ ግን አይመስለኝም ምናምን ነገር ብሎ አለ። ወዘልፈኒው ማለት ነው። ኦኬ መምሬ ሰግጥ እና መምሬ ሰግጥ ይሄንን ብሎ ሲል ይሄኛው አንድ መረዳት ያለበት ነገር ምንድን ነው? የካቶሊክ ቤተክርስቲያን ያጠምቀችውን የግብፅ ኦርቶዶክስ እሺ ትቀበለውም አትቀበለውም አታጥምቁ፣ ከተቀባበልን እስከዚህ ድረስ ነው የምንቀባበለው ብሎ አሉ። የሉተራውያንና የመካነ ኢየሱስ ቤተክርስቲያን ከኦርቶዶክስ የመጡትን ቀጥታ ይቀበላሉ። እንደወረደ ከኦርቶዶክስ የሚመጣ ሰው በመካነ ኢየሱስ ቤተክርስቲያንና በሉተራውያን ስርዓት አይጠመቅም። እኛ ጋር ግን ከመጣ እናጠምቃለን። ፔንቴኮስታሉ ጋር ለምን? የኦርቶዶክስ ቤተክርስቲያን ጥምቀት ትክክለኛ ጥምቀት ስለ አይደለምና እናጠምቃለን። ከየትኛውም ህፃናትን ከሚያጠምቁ ቤተክርስቲያንና እናጠምቃለን። ግን በጣም የሚያሳዝነው ከሉተራውያን ከመካነ ኢየሱስ ወደ ኦርቶዶክስ ቢመለሱ አይ ሉተራውያንና መካነ ኢየሱሶች አጥምቀዋችኋልና እኛ እናጠምቃችሁም ብለው አይሉም። ደብተራዎቹ ያጠምቋቸዋል። ከዚህ ከመካነ ኢየሱስ ወደ ኦርቶዶክስ ቢሄዱ ዋት ሉተራውያኑ የኦርቶዶክስን ጥምቀት እንቀበላለን ብለው አያጠምቁም። ከኦርቶዶክስ ወደ ሉተራውያን ሲመጡ የሉተራውያኑ ግን ወደ ኦርቶዶክስ ቢሄዱ ኦርቶዶክሶቹ ያጠምቋቸዋል። ለምን? ኦርቶዶክሶቹ የሚያጠምቋቸው በሉተራውያኑ ጥምቀት ስለማያምኑ ነው። እነዚህ ግን በእነዚህ ሁሉ ያምናሉ፣ ባሰስገሰሱ ሁሉ ማለት ነው። የማርያም ስም እየተጠራበት መጽሐፈ ቄደር ተክለ ጊዮርጊስ እየተባለ ማለት ነው። ተክለ ሚካኤል ተብሎ ክርስትና ስም የወጣለትን ሁሉ ይቀበላሉ። ይቅርታ አንድ ጊዜ እንትን ቪዲዮህን አስተካክለው እንትን ልጆች ይታያል። እሺ ችግር የለም። ያው እግራቸው ነው የሚታይ በዚህ ገጽ ይመላልሱ ነው። ቴንኪው ገንዬ። ስለዚህ ቄዳርም አዳርም የምታጠምቅ ቤተክርስቲያንን ይቀበላሉ እና እውቅና አልሰጠም። ግን ቁጥር አንድ ተከራካሪ ቁጥር አንድ ጠበቃ ነበር ለካቶሊክና ለኦርቶዶክስ ብሎ አለ። ይህን ጥብቅና ግን እኔ ፊት ቀርቦ ግን አያወራውም። በቤተክርስቲያኒቱ መጽሐፍቶች በሙሉ አምናለሁ ብሎ እስካለ ድረስ ነገረ ድህነት ላይ እስኪ ያውራ እሱ። የኦርቶዶክስ ነገረ ድህነቷ ከየት እንደሚቀዳ በቤተክርስቲያኒቱ መጽሐፍቶች በሙሉ የማውራት አቅም አለው። እዛ አተላው ጋር ወስጄ ገትረው ነበረ ማለት ነው። አተላ ጠጥታችሁ ትጸድቃላችሁ፣ ትድናላችሁ፣ 22 ትውልድ ይድናል ብሎ የሚል ነገረ ድህነት ትምህርት አላት። እጣቢና ትውከት በጻህል ማለት በሳህን የተቀበለው
ትውከቱን ሰውየው ሲያስታውከው በሳህል ላይ ተቀበለው ይላል እና ያንን በሳህል ላይ የተቀበለውን በላው ይላል ዲያቆኑ። በላው ይላል። አቤት ነገረ ድህነት እንደዚህ ነው የሚቀዳው። አየህ ኤርሚያስ ጥያቄ ልጠይቅ ነበር። ባለፈውም ጠይቄ ሮያል እኔ ባለሁበት ሊያስወራኝ አልቻለም። በቃ ትቼዋለሁ። እሺ አይ አይደለም፣ ስለ ጥምቀት ባለፈው ልጠይቅ ብዬ ትመልስልኝ። ምኑ ነው ጠይቀኝና ነው ምኑን ያልመለስኩልህ እስካሁን? ይኸውልህ ባለፈው 40 እና 80 አይደል እናንተ ኦርቶዶክስ ታጠምቃለች ምናምን አላልክም? እና ህፃናቱን ተዋቸው ወደ እኔ ይምጡ በሚለው መሰረት ነው ወይ ምናምን ስልህ ከዛ በኋላ እሺ እናንተስ እንዴት ነው ህፃናቶች አይጠመቁም እና በዛ ሰዓት ምን ይሆናሉ እነዛ ህፃናቶች እስኪያነቡ ድረስ እስከሚያውቀው ድረስ ክርስቲያን ናቸው ወይ ብዬ ልጠይቅ ነበረ። እንዴት ነው የሚሆኑት የጴንጤ ልጆች ወደ እግዚአብሔር ቤት እንዴት ነው የሚቀርቡት? እስኪያነቡ ድረስ መጽሐፍ ቅዱስን እስከሚያውቁ ድረስ ምንድን ነው የሚሆኑት? ምንም አይሆኑም። የክርስቲያን ቤተሰብ ውስጥ ያደጉ ናቸው። በምሳሌ 22:6 መሰረት ልጅን በሚሄድበት መንገድ ምራው ብሏል። የኔ ልጆች አሁን ድምፃቸውን እየሰማህ አሉ አይደል? 3 ልጆቼ። እኔ ምንድን ነኝ? እምነቴ ምንድን ነው? ክርስትና፣ በክርስቶስ ኢየሱስ ማመን፣ በአብ በወልድ በመንፈስ ቅዱስ ማመን ነኝ ማለት ነው። ስለዚህ ልጆቼ ከዚህ ቤትም እኮ ተናግሬያለሁ። የራሴ ልጆች አድርጌ ልጆቼ አንደኛ ከቤት ከኔና ከእናታቸው፣ ሁለተኛ ከቸርች ከቤተክርስቲያናችን ከሻይሎ የክርስቶስ ቤተክርስቲያን ማለት ነው። ሶስተኛ በትምህርት ቤታቸው የሚማሩበት የክርስቲያን ትምህርት ቤት ነው። የክርስቲያን ትምህርት ቤት ነው። ባይብል አንድ ሳብጀክት ሆኖ የሚቀርብበት ቤተክርስቲያን ነው። ማለት ትምህርት ቤት ነው። ራሱ ትምህርት ቤቱ የቤተክርስቲያን ነው። ኦኬ፣ የቤተክርስቲያን ነው ትምህርት ቤቱ። በመንግስት የሚታወቅ ትምህርት ቤት ነው። ትልቅ ትምህርት ቤት ነው። በዛ መጽሐፍ ቅዱስ አንድ ሳብጀክት ሆኖ አንድ ራሱን የቻለ ሂሳብ ሳይንስ ምናምን ነገር ነው የሚባለው አንድ ሳብጀክት ሆኖ ይቀርባል። ጥቅስ የማያነብ መጽሐፍ ቅዱስ የማያነብ እሱ ላይ በጣም ሲሪየስ ናቸው። እንደውም የትምህርት ቤታችን ዲን የሳውዝ አፍሪካ ተወላጅ ነጭ ናት። ሳውዝ አፍሪካ አይት ናት። በአመታዊ መጽሐፍ ቅዱስ ላይ ከወደቅህ ትጠይቃለህ። መውደቅ አይቻልም። አድምጠኝ። ይኸው ልጆቼ እየተማሩ አለ እንዴ እስከሚያውቁ እያወቁ አለ። ማንበብ ያልደረሰው ለምሳሌ የወራት ጥያቄውን ጠይቀኝ አይደለ? ጥያቄውን ጠይቀኝ አይደለ? ምንድን ነው ወይ ቢሞቱ ነው ወይስ ምንድን ነው? ማወቅ የደረሰ ልጅ ለምሳሌ አሁን ለምሳሌ ኖ አንደኛ ማወቅ የደረሷት በለኝ፣ አንደኛ ማወቅ ያልደረሷት በለኝ። ምንድን ነው አሁን እየፈለክ ያለው? ልጆቼ እኔ አሁን ትልቁ ገና 11 ዓመቱ ነው። የጴንጤ ልጅ ለምሳሌ በወራት ያለ የ6 ወር ልጅ የ1 ዓመት ልጅ ምናምን ምንድን ነው የሚባለው? ምንድን ነው የሚባለው? የክርስቲያን ልጅ ነው የሚባለው። ምን አልተጠመቀም ስለመባሉ ከሆነ የሰው ልጅ ነው የሚባለው። የሰው ልጅ ነው የሚባለው። አልተነሳማ ምናምን ብራዘር፣ ውሃ ሲነካው አይደለም ልጅ የሚባለው። ኖ ምንም እኮ የክርስቲያን እኮ ምንም ነገር የለውም እኮ ብራዘር። የክርስቲያን ልጅ እኔ ክርስቲያን አይደለም። ታዲያ ለምንድን ነው እኛ በቤተሰቦች የቤተሰብ ሃይማኖት በቤተሰብ አይወረስም የምትሉን? ታዲያ ሮያል አድመጣኝ። እኔ ክርስቲያን አይደለሁ ወይ ነው ብዬ የምለው እኮ እኛ ክርስቲያን ሆነን ነው የምናጠፋው። የጠየቅኩህን መልስልኝ። እኔ ክርስቲያን ነው የምባለው አይደል? እና ኦኬ፣ ክርስቲያን ከሆን የእኔ ልጅ ምንድን ነው የሚባለው? እሱ የራሱ የኤርሚያስ ልጅ አድመጠኝ። የእኔ ልጅ የኤርሚያስ ልጅ ነው አይደል የሚባለው? የኤርሚያስ ልጆች ናቸው አይደል የሚባሉት? ኤርሚያስ እምነቱ ምንድን ነው ተብሎ ይጠይቃል ሌላኛው ሰው ማለት ነው። አየህ፣ ጥሩ ጠያቂ ሲሆን ኦኬ። የኤርሚያስ ልጆቹ የማን ናቸው? የኤርሚያስ ኦኬ። ኤርሚያስ እምነቱ ምንድን ነው ነው የሚባለው? ኦኬ፣ እምነቱ ክርስቲያን ነው። ስለዚህ የክርስቲያን ተወላጅ ልጆች ናቸው ማለት ነው። እኔ በጌታ አምናለሁ፣ ክርስቲያን ነኝ፣ አማኝ ነኝ። በአብ በወልድ በመንፈስ ቅዱስ አምናለሁ። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምኜ የዘላለምን ሕይወት ያገኘው ሰው ነኝ። እኔ ቤት ንጉሴ፣ አዳኜ፣ ገዢዬ፣ አድራጊ ፈጣሪው ሁሉ በሁሉ በእኔም በሚስቴም በልጆቼም ላይ የሾምኩት የዘመናት ንጉሥ ባለቤት ኢየሱስ ክርስቶስ ይባላል ማለት ነው። እኔ ቤት ተንበርክከን ስሙን ብንጠራ፣ ተኝተን ስሙን ብንጠራ፣
እየበላን እየጠጣን እየተጫወትን በመንገድ በምንሄድበት በየትኛውም ቦታ ላይ ብንሄድ ስሙን የምጠራው እስትንፋሴ የሆነው የህይወቴ ባለቤት ኢየሱስ ክርስቶስ ነው። ስለዚህ ልጆቼ ከኔ ምንድን ነው የሚማሩት? በምሳሌ 22:6 ላይ እኮ አልኩ ልጅን በሚሄድበት መንገድ ምራው ይላል። እኔ በምን መንገድ ነው እየሄድኩ ያለሁት? በእምነት አቅጣጫ። የማንም ፍለጋ ነው የተከተልኩት? ኢየሱስ ክርስቶስ። ብራዘር አሁን ሳያነቧት በለኝ። ሶስተኛ ዓመት የሆነችዋ ልጄ ገና ማንበብ አችልም። ሁለቱም ማንበብ ይችላሉ። አይደለም እኛን የምትሉ እንደዛ ብራዘር ለምንድን ነው እናንተን ስንላችሁ እኮ መልስ እየሰጣችኋለም። እኛ እንኳን እንደምንላችሁ መልስ አትሰጣችሁም። እናንተ እኮ አድምጠኝ፣ ቆይ እናንተ እኮ ገና ሮያል ፕሊዝ እኔ የሚዩት ያደረግኩ ልታስወራኝ ስላልቻልክ ማለት ነው። ከዛስ ጨርስልህ ትነግረኛለህ ወይ? ጥያቄን ግልጽ አድርገው። ኦኬ የእኔ ልጆች ናቸው። የእኔ ልጆች እስከሆኑ ድረስ ውሃ ውስጥ ስለገቡ አይደለም ክርስቲያን የሚሆኑት። እኔ ፔንቴኮስታል ነኝ፣ እኛ ወንጌላውያን አማኞች ነን። ውሃ ውስጥ ሲገቡ የኤርሚያስ ልጆች ይባላሉ፣ ውሃ ውስጥ ስለገቡ የእግዚአብሔር ልጆች ይባላሉ ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ ውሃ ሲነካቸው አይደለም ክርስቲያን የሚሆኑት፣ በእምነት ነው ክርስቲያን የሚሆኑት። ያንን ደግሞ ለማመን እድሜያቸው ይገድባቸዋል። ስለዚህ የኔና የእናትየው የሚስቴ እግዚአብሔር የሰጠን ስጦታዎች ናቸው። እኛ ደግሞ ያለንባት አጥቢያ ቤተክርስቲያን አለች፣ የክርስቶስ አጥቢያ ቤተክርስቲያን፣ ለእነዛ ሁሉ የተሰጡ ናቸው። ስለዚህ የእኔ ልጆች እኮ አልኩ መንፈሳዊ መብልን ከ3 አቅጣጫ ይበላሉ። አሁን የምሰማቸው ልጆቼ ማለት ነው። 1 ከእኔና ከእናታቸው ከቤት ማለት ነው። መጽሐፍ ቅዱስ እናነባለን፣ መጽሐፍ ቅዱስ እናጠናለን፣ ስብከት እንሰማለን፣ መዝሙር እንሰማለን። እነሱ ሊመጥናቸው በሚችል እድሜና ልክ ማለት ነው። መጽሐፍ ቅዱስ ጥያቄ እንጠያይቃለን በአቅማቸው። ኦኬ ቀጥሎ በቤተ ክርስቲያናችን ይመገባሉ መንፈሳዊ መብል። ሁሌ እሁድ ቤተክርስቲያን ሲሄዱ የሰንበት ትምህርት ቤት አለ። የሰንበት ትምህርት ቤት ማለት እንደናንተ ቤተክርስቲያን ማርያም ወረደች አሸዋ ላሸዋ ማለት አይደለም። የመጽሐፍ ቅዱስ ትምህርት ማለት ነው። ማን ነው ጳውሎስ? ማን ናቸው ሐዋርያት? እነማን ናቸው? ሁዝ ጂሰስ ብለህ ብትጠይቃቸው ልጆቼ በደንብ ጥጋዝ ይዘው ይነግረዋል። በተማሩበት ልጨርስ ማዳመጥ ስለቻሉ እኮ መሰለኝ ትምህርት ቤትና በቤታቸውም በቤተክርስቲያንም እየተማሩ ያሉት ሮያል ማዳመጥ ስለቻሉ እኮ ነው። ለዛ ያልደረሱት ምን ልበልልህ ታዲያ? ምን ክርስቲያን ናቸው እንደናንተ አይደሉም? በቤተሰብ ነው አይደሉ? ክርስቲያኖች አይደሉም። ክርስቲያን የሚሆኑት ሲያምኑ ነው ብራዘር። ኦኬ እስከዛ ክርስቲያን አይደሉም ማለት ነው። አይደሉም የአማኝ ልጆች ነው። የኔ ስለራሴ የምነግርህ እኔ ክርስቲያን ነኝ። ክርስቲያን የሆነው አማኝ የሆነው የኤርሚያስ ልጆች ነው የሚባሉት እነዚህ ልጆች። ኦኬ በራሳቸው ማመን የሚችሉበትን እውቀት እየነገርኳቸው ነው እያደጉ ያሉት ማለት ነው። ስለዚህ በምሳሌ ብሪፍ እንድታረግ የምፈልገው የእናንተና የእኛን አትቀላቅለ። እሺ አስወራኝ ፕሊስ። የእናንተና የእኛን አትቀላቅለብኝ። ይሄ እናንተ የተምታታ ትምህርታችሁን ከኛ ጋር አምጥታ ተለጥፈው የኔ ልንገርህ፣ እኔ የወንጌል አማኝ ነኝ። እኔ የምነግርህ በሙሉ የጴንጤው መረዳት ነው፣ ከመካነ ኢየሱስና ከሉተራውያን ውጭ። እኛ ልጆች የሰጠን እግዚአብሔር ነው። ልጆቼን እየሰማህ ነው። ልጆቼን በሚሄድበት መንገድ እየመራኋቸው ነው። እኔ የሚሄደው በማን መንገድ ነው? ኢየሱስ የአብ ልጅ ጌታዬ በሚሄድበት መንገድ ነው። እሱ ነው ፍለጋውን ትቶልን ሄደው። ቅዱሳት ሐዋርያት ባስተማሩ መሰረት እምነታችን በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እናምናለን። የእኔ ቤት ያምናል። የእኛ ቤት ኦነር ዋናው አድራጊ ፈጣሪ ሁሉን ነገር ማድረግ የሚችል የቤታችን ንጉሥ የመንገዳችን ፋና ወጊ መሪያችን ኢየሱስ የአብ ልጅ የዳዊት ልጅ ነው አልኩ። እኔ የተከተልኩት እሱ ነው። እኔ የተከተልኩትን ነው ልጆቼ የሚከተሉት። እኔ የተከተልኩትን ኢየሱስን ልጆቼን ተከተሉት እያልኳቸው በመዝሙር በትምህርት በውይይት ቤት ውስጥ በየአቅማቸው የሚጠይቁትን እኛም እየጠየቅናቸው እያሳደግን ነው። ሁለተኛ ከቤተ ክርስቲያንም እኮ አልኩ። ሶስተኛ ከሚማሩበት ቤተ ክርስቲያን አንድ ሳብጀክት ሆኖ መጽሐፍ ቅዱስ ትምህርት ይማራሉ። አንድ ሳብጀክት ሆኖ እኮ አልኩ በትምህርት ቤቱ። ይሄ በጣም ሲሪየስ የሆነ ትምህርት ነው። የዲቮሽን ጊዜ ያላቸው አመስግነው ይበላሉ። ኦኬ አመስግነው ባንዲራ ያወርዳሉ፣ ያወጣሉ ለጌታ ዘምረው። የማስተምርበት ቤተክርስቲያን እንደዚህ አይነት ቤት ነው። የማስተምርበት ትምህርት ቤት እንደዚህ ነው። ስለዚህ ልጆቼ ከሶስት አቅጣጫ
ጤነኛ የሆነ መንፈሳዊ መብል ያገኛሉ ማለት ነው። ከእኔና ከእናታቸው ከቤተ ክርስቲያን ከሚማሩበት ትምህርት ቤት። ስለዚህ አሁን ልጄን ጠርተህ ሁዝ ጂሰስ ብለህ ብትለው በደንብ አድርጎ ይነግራል። አሁን ባለው መረዳት ማለት ነው። እምነታቸውን በእግዚአብሔር ላይ እንዲያደርጉ እየነገርናቸው ነው ማሳድጋቸው ማለት ፕሊስ አስወራይ ልጨርስ። የእናንተን አትቀላቅል። የእናንተን አርቲ ቡርቲ ይዘው ሮያል እኛ ጋር ትምጣ። የኔን የነገርኩህ አይደል? ከዛ የእናንተ ደግሞ እናንተ ተነግረኛለህ። ልጨርስልህ። እኔ ትናንት ወዲያ ለልጆቼ ጫማ ገዛሁላቸው። ጫማ ገዛሁላቸውና ትንሿ ልጄን ጠየኳት። የ3 ዓመት ከምናምን ማለት ነው። ማን ነው ጫማ ይገዛልሽ አልኳት። እኔና እናታቸው ገዝተን ገንዘብ አውጥተን ገዝተንላቸው ማን ነው ጫማ ይገዛልሽ ብዬ አልኳት። ጂሰስ አለችኛ። አየው፣ ማን ነው ጫማ ይገዛልሽ? ይህንን እውቀት ከእናቷ ማፀን ይዛ የወጣችሁ በፍጹም። ለምን ለልጆቼ እኛ ቤት ለሚደረገው ለምንበላው፣ ለምንጠጣው፣ ለምንለብሰው የትኛውንም ነገር ለምናደርገው ነገር የእኛ ቤት አስተዳዳሪ፣ የእኛ ቤት ንጉሥ፣ የእኛ ቤት መሪ ኢየሱስ መሆኑን ነግሬያቸዋለሁ። ማን ነው ጫማ ይገዛልሽ ብዬ ስላት ጂሰስ አለች። እዛ ጋር ጂሰስ መጥቶ ጫማ ገዛ ወይ? አልገዛም። ጫማ የሚገዛበትን ገንዘብ ግን ፕሮቫይድ ያደረገን ማን ነው? ኢየሱስ ነው ማለት ነው። ደስታዬ ወደር የለውም። ባባ ነው አላለችም እንድትልም አልፈልግም ብትልም እንኳን ማማና ባባ ናቸው እንኳን ብትልም እንኳን ይሄንን ግን ለማድረግ እኛ ይሄንን ለማድረግ ጫማ ለመግዛት ልብስ ለመግዛት የትኛውንም ነገር ለማድረግ ያንን የኛ ቤት ፕሮቫይደር ጌታ ኢየሱስ የአብ ልጅ የዳዊት ልጅ ጌታዬ። ስለዚህ እምነቷ በእግዚአብሔር ላይ ነው ያደረገው። ጫማ ማን የገዛልሽ ብዬ ስላት ጂሰስ አለች። ጂሰስ እንዴት ደስ እንዳለ ጌታ ይስጥልኛል ወይስ እንዴት ነው? በጣም ኦኬ። ቀጥሎ አስወርድሃለሁ። ኦኬ ካልሰማኸኝ ማለት ነው። ኦኬ ይህን ጫማ ገዝቼላት ነው ጂሰስ አለች። ቴንክ ዩ ሎርድ። ይህን ጫማ ገዝቼላት ነው እያደረገችው ያለችው። ማን የገዛልሽ ብዬ ስላት ጂሰስ። እንደዚህ አሳድጋ እንደዚህ አሳድግ። መታችሁ የእናንተን አርቲ ቡርቲ ከኛ ጋር ታድርግ። ስለዚህ እኔ ቤት አሁን ልጄ እንደዚህ ብላ እያደገች ነው ማለት ነው። እንዲህ ብላ እንድትል ደግሞ ማን የነገራት? አባትና እናቱን እምነቷን በእኔ ላይ ሳይሆን በጌታ ላይ እንድታደርግ የሁሉ ነገር አድራጊ ለቀሪ ለህይወት ዘመናቸው ነገ ቢበሉ ነገ ቢጠጡ ይጠጣሉ፣ ይበላሉ፣ ይኖራሉ። ለሚተነፍሱት፣ ለሚያገቡት፣ ለሚወልዱት የትኛውንም ነገር ለሚያደርጉት የህይወት ዘመናችን ሂሮ እኛ ቤት ደምቆ የሚታየው የአብ ልጅ ኢየሱስ ነው። እንደዚህ አሳድግ። ስለዚህ እኔ አሁን ክርስቲያን ነኝ፣ የክርስቲያን ልጆች ናቸው ማለት ነው ልጆች። ማነው አንድ ሰው ቢጠራ ኤርሚያስ ልጆች ምንድን ነው? ኤርሚያስ ምንድን ነው? ክርስቲያን ነው። ስለዚህ የክርስቲያን ልጆች ናቸው፣ የክርስቲያን ልጆች ናቸው። ክርስትናን ሃይማኖት እምነት እየኖርኩት ነው ያለሁት። ልጆቼ በራሳቸው ክርስቲያኖች ተብለው የሚጠሩት እንደናንተ የለም ማለት ነው። እናንተ ግን ከእናቱ ማፀን የወጣ 80 ቀን ህፃን ልጅ ውሃ ውስጥ ጨምራችሁ ክርስቲያን ነው ብላችሁ ትላላችሁ ማለት ነው። ይሄ የሰው ስርዓት የሆነ ትምህርት ነው። ቴንክ ዩ። እና የእናንተን ከኛ ጋር ቀላቅላ አታውራ። የእኛ ራሱ እነሱ ቤት ደግሞ ልጅ ህፃን ልጅ እንደዚህ ነው የምታምነው። እሺ ልናገር ልዩነታችን እዚህ ድረስ ነው። አየህ፣ እነሱ በሚሄዱበት መንገድ ነው ልጃቸውን እየመሩ ያሉት። የኔም አሁን ልጆቼ የማዘምራቸው መዝሙር ባሰማህ ወይ ዙላ ዘምሩ። እንደዚህ ነው እንዴ መነጋገር የሚቻለው ከሰው ጋር? እኔ ይኸው ሰጥቻለሁ። ቀጥል። ይኸው ሰጥቻለሁ። ሀሳቤ ልናገር እያልኩ ያለሁት እኮ ምንድን ነው፣ ለምሳሌ አንተ እኔ ኦርቶዶክስን ስትተቹ የማየው ብዙ ጊዜ በ40 በ80 ዓመት በ40 በ80 ቀን ነው የምታጠምቁት። ምኑንም ምን አንብበህ ነው ያመንከው ትላላችሁ። ሁልጊዜ ስተችሁ ነው ማለት ነው። ምን አንብበህ ነው የተጠመቀው? ምን አውቀህ ነው? በአባቶችና
እንትኖች ቤተሰቦች እምነት ይሆናል እንዴ ብላችሁ ትላላችሁ ሁል ጊዜ። እና አሁን አንተ እንዳልከኝ እኔ የኔ ልጆች እንደዚህ በሃይማኖት እኔ ክርስቲያን ስለሆንኩኝ የኔ ልጆች ክርስቲያን ናቸው አልክ። ስለዚህ በቤተሰብ ነው ማለት ነው ክርስቲያን ያገኙት ማለት ነው። እሺ ትምህርት ቤት ይገባሉ ያጠናሉ። ይሄን ሰዓት አውርቼ አልሰማኝም። የኔ ልጆች እኔ ክርስቲያን ስለሆንኩ የኔ ልጆች ክርስቲያን አልሰማኝም። የኔ ልጆች ክርስቲያን ናቸው አልኩኝ። ሰምቻለሁ። እኔ ክርስቲያን እስከሆንኩ ድረስ ልጆቼ ክርስቲያን ነው የሚሆኑት። አስተምራቸዋለሁ። ወንድምነት አየው አይደለም እንደሚያወራ። እኔ ይሄንን ሰዓት አውርቼ እንኳን አልሰማኝም። ትምህርት ቤት ይገባሉ ላልከው እኮ ነው አላልከኝም? ትምህርት ቤት ይገባሉ ይማራሉ አልክ እኮ አላልከኝም? ሮያል ወንድምነት ሮያል አንዴ እኔ ልንገርህ፣ ኤርሚ የጠየቅከውን ጥያቄ በአግባቡ ሮያል አንዴ ስማኝ፣ አንዴ ቆይ ስማኝ። ምንም የምጠይቀን ጥያቄ የለም። የጠየቅከውን ጥያቄ ኤርሚ እንደ እግዚአብሔር ቃል አስረግጦ ነግሯል። አንተ ግን አላስተዋልክም፣ አልሰማህም በስነ ስርዓት። ለዚህ ደግሞ ማረጋገጫ ኤርሚ የኔ ልጆች እኔ ክርስቲያን ነኝ ልጆቼን አስተምራለሁ አለ እንጂ ልጆቼ ክርስቲያን ናቸው አለ። ግን የክርስቲያን ልጆች ናቸው ብሏል አይደለ? ስለዚህ ይሄ መስማት ያንተ ድርሻ ነው። የክርስቲያን ልጆች ናቸው መማር። በመቀጠል ደግሞ ይወልድ የኛ ልጆች የምንመራበትና እናንተ የምታጠምቁበት መንገድ ትክክል አይደለም። እናንተ ልጆቻችሁን የምታጠምቁት ለድህነት ነው ብላችሁ ነው አይደለ? አንዴ ስማኛ እንዴ እንደማመጥ ሮያል እንደማመጥ ወይ እኔ ላውራ ወይ አንተ አውራ። ጥያቄ ምንድን ነው? ግልጽ አድርጎ ጥያቄ ምንድን ነው? እሺ ማንበብ ልጆቹ ማንበብ ማመዛዘን እስከሚችሉ ድረስ ክርስቲያን አይደሉም። የጴንጤ ልጅ ነው የኔ ጥያቄ። በቃ ለዚህ እኮ ምላሽ ኤርሚ ምን ብሎ ነው የሰጠ? ይሄንን ስጠይቀው ኤርሚ ምን ብሎ ነው ምላሽ የሰጠ? ሰምተህ ከሆነ ይሄንን መልስልኝ። የክርስቲያን ልጆች ናቸው የኔ ልጆች ናቸው ነው ያለው። ሌላ ምን አለ? በቃ ታዲያ ሌላ ምንድን ነው? ምን አይነት ምላሽ ነው የፈለግከው? ታዲያ እንደዚህ እኛ ስለምንድነው የምታዩት? የክርስቲያን ልጆች ናቸው። የክርስቲያን ልጆች ናቸው። በክርስትና መሰረት ልጆቻቸውን ያሳድጋሉ። በአርባና በሰማንያ የተጠመቃችሁት ምንም ሳታነቡ ለምን ትሆናላችሁ ታዲያ? እኛም እንዴ ታዲያ አንተ አንብበህ ነው? እሺ በአርባ ቀን የተጠመቀው አውቀህ ነው? ስለ ክርስቶስ ኢየሱስ አውቀህ ነው እኮ። የእናንተ ልጆችስ ምን ያውቃሉ? የኛ ልጆች በ40 ቀናቸው ተጠምቀዋል። እኛ ልጆቻችንን በ40 ቀን አስጠምቀናል። ጥያቄ ገና በ40 ቀናችንና በ80 ቀናችን ተጠመቅን ክርስቲያን ተባልን በቤተሰቦቻችን። እናንተ ግን ክርስቲያን መባል ብቻ ሳይሆን የእግዚአብሔርን ልጅነት ያገኛችሁት በጥምቀት በኩል ነው። ጌታን ሳታውቁ ምንም አይነት ትምህርት ሳትማሩ ማለት ነው። እናንተ ግን ምንድነው? እናንተ ልጆቹ ማመዛዘን እስከሚችሉ ድረስ የጴንጤ ልጅ ሃይማኖት የለውም ማለት ነው። የኛ ልጆች ክርስቶስ ኢየሱስን አውቀው ተረድተውስ ነው ጌታ ኢየሱስ ክርስቶስ የግል አዳኝ ነው ብሎ የሚከተሉት። ልክ እንደናንተ በእናንተ እስከዛ ድረስ ያለውን ሁኔታ እኮ ነገር አይደል ኤርሚ? የኛ ልጆች እድገታቸው በክርስትና ቤት ነው፣ በክርስትና ህይወት ነው የሚመጡት። እኛ ክርስቲያኖች እስከሆንን ድረስ በክርስትና መንገድ ነው ልጆቻችን የምህረት አንድ የሚታርገው። እኛ ክርስቲያን እየመለስኩልህ ነው። እየመለስኩልህ ነው። ማንበብ እስከቻለ ድረስ እስከሚችል ድረስ ባለው እኔ ልመልስለት። ይኸውልህ ኤርሚ ሲያወራ ቆይ ራል አንዴ ልመልስልህ ወንድሜ። ኤርሚ ሲያወራ ምን አለ? እስከዛ ድረስ ማመዛዘን የሚችሉበት እድሜ እስኪደርሱ ድረስ ጋይድ ይደረጋሉ። በቤተሰቦቻቸው ትምህርት ቤት ጋይድ ይደረጋሉ። አባትና እናታቸው ጋይድ ያደርጓቸዋል። ቤተክርስቲያን ጋይድ ታደርጋላችሁ። ምን እስኪሆኑ ሙሉ ሰው ሆነው ክርስቶስ ኢየሱስን የግል አዳኛቸው አድርገው ሲቀበሉ ድረስ ምን ይደረጋሉ? ይጠበቃሉ። የሚጠበቁት ልጅህን በሚሄድበት መንገድ ምራው ስለሚል እግዚአብሔር ቃል ያንን እግዚአብሔር ቆይ እያስተማርናቸው እንጠብቃቸዋለን። ምን እስከሚሆኑ ድረስ ራሳቸውን ችለው ለውሳኔ እስኪመጡ ድረስ ማለት ነው። የስድስት ወር ልጅ ምን ብለሽ ነው የምታስተምሪው? የስድስት ወር ይጠበቃል። የስድስት ወር ልጅ ምን ያወራል? ይጠበቃል። እስከሚመጣበት ድረስ ይጠበቃል። ካልጋ እንዳይወድቅ ነው የምትጠብቂው እንጂ ሌላ ምን? አንተ ራስህ ምንም የገባህ አይደለም። አሁን ምንድነው የምናደርገው? ፓስተር እያንዱ ቁጥር ስለጻፈ ፓስተር እያወራል። ግን አንተ ከኛ ጋር ስትከራከር ምን ታደርጋለህ መሰለህ? የምታምነውን እምነት አንተ በእግዚአብሔር ቃል በማስረጃነት እያቀረብክ ትሞግተናል ማለት ነው። ጥያቄ ሳይሆን አንተ ኤርሚ የኛ እምነት መማገር አይደለም። ሚውት አድርግ። ጥያቄህን ከፈለግታቸው ለመስማት ይችላለን።
ጥያቄ ከጠየቅ ዝም ብለህ መስማት ነው። ኤርሚያስ አስረድተዋል፣ አለቀ። አይ ብለህ ምትል ከሆነ ምንድን ነው የምታደርገው አንተ? ኦኬ እኛ የምናምነው እምነት እንደዚህ ነው፣ እኛ የምናምነው ደግሞ ትክክል ነው ብለህ እንደ እግዚአብሔር ቃል እምነትህን በእግዚአብሔር ቃል ትሞግታለህ ማለት ነው። ገባህ? በማስረጃ ታቀርባለህ፣ አለቀ። ወይ ማስረጃ ታቀርባለህ፣ አሊያም የተሰጠህን መልስ ይዘህ ትሄዳለህ። ከላስ ሴት እዚህ ፓስተርዬ ቀጥላለህ። አመሰግናለሁ። የጴንጤ ልጅ ብቻ እምነት እንደሌለው ዛሬ አውቄያለሁ። ፓስተር እያወራል ብሮ። እንዴት ናችሁ? ሰላም ናችሁ? ፓስተርዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁኝ። ጌታ ስም የተባረከ ይሁን። ማለት ሰው የሚነግረውን ነገር ለመስማት የሚችል ሰው አይደለም። እንዴት ለምን እንደምትዳረቁ እራሱ አይገባኝም። እና እሱ መስማት የሚፈልገውን ነው የሚሰማው። አንተ የምትነግረውን ሳይሆን የሚሰማው እሱ መስማት የሚፈልገውን። ከዛ የጴንጤ ልጅ ሃይማኖት የለውም የሚለውን አግኝቻለሁ ለማለት ነው እየሞከረ ያለው። እንደዚህ አይነት ሰው ጋር ጊዜ ማጥፋታችሁ እኔ በእውነት በጣም ያሳዝነኛል። ለምን ካልከኝ በቃ አይሰማ፣ መስሚያ የለውም። መስማት የሚፈልገው ራሱን ብቻ ነው። ራሱን የሚሰማ ሰው እዚህ ምን ያደርጋል? ምንም አይሰራም። ዝም ብሎ ጊዜ ማጥፋት ተገቢ አይደለም። ለማንኛውም መጽሐፍ ቅዱስ ዝም ሲል ኦርቶዶክሶች ዝም አይሉም። ትምህርት አላቸው፣ ያፈልቃሉ። ልክ ኢየሱስ ክርስቶስ ከ12 ዓመቱ እስከ 30 ዓመቱ ድረስ የት ነበረ ለሚለው ትምህርት እንዳላቸው ሁሉ አያውቁትም እኮ እንደሚሉን ሁሉ ደግሞ አሁን ደግሞ ለህፃናቱ በ40 እና በ80 ቀናቸው ይጠመቁ ይድናሉ። ከየት አመጣችሁት? መጽሐፍ ቅዱሱ ዝም ብሏል። ለነገሩ እናንተ በመጽሐፍ ቅዱስ ስልጣን አታምኑ። አንድ ሀገር ኮተት ጨምራችሁ የምታምኑት በዛ ምክንያት ነው። መጽሐፍ ቅዱስ ለኦርቶዶክስ ቤተ እምነት የእምነት መመሪያ ነው ብሎ ማሰብ አይቻልም። ለምን ከተባለ ከመጽሐፍ ቅዱስ ጋራ የሚጋጭ ትምህርትና አስተምህሮ የያዙ መጽሐፍቶች የድህነታችሁ ምንጮች ስለሆኑ፣ የነገረ ድህነት ትምህርታችሁ ምንጮች ስለሆኑ ማለት ነው። እኛ ጋር ስትመጣ የለም። ብላክ ኤንድ ዋይት ቅድም ኤርሚያስ ነግሮሃል። ልጅህን አንተ ባልከው ልክ እንኳን ሳይሆን ማለት ነው ኤርሚያስ ባለው ልክ የተዘጋጀውን ልጅ እኛ አላጠመቅ ነው ስንረዳው ቆይተን የ8 ወር ልጅ 8 ወር ላይ ይቆማል እንዴ? የ6 ወር ልጅ 6 ወር ላይ ይቆማል? እንዴት ነው የምታስበው? እያደገ እኮ ነው የሚመጣው። 6 ወር ላይ የሚቆም ልጅ እናንተ 6 ወር ላይ 3 ወር ላይ የሚቆም ልጅ ስላለ ነው ወስዳችሁም ታጠምቁት? እሱ ከሆነ እሱ ዳትስ አናዘር ኢሹ። ስለዚህ ዝም ብሎ በእንትን ደግሞ የ6 ወር ልጅስ የምናምን እንዲህ ብሎ ትምህርት የለም። ስላስተምሮ የምታወራ ከሆነ መጽሐፍ ጠቅሰህ ማስረጃ ይዘህ ነው ማውራት ያለብህ። አትድከሙ። ከእንዲህ አይነት ሰው ጋር መድከም በፍጹም እኔ አስፈላጊ አይመስለኝም ዘመዶቼ። ሶሪ፣ ቀጥሉ። በዶክትሪን በተጻፈ ነገር የሚያወራ ሰው ካለ እናወራለን እንጂ ዝም ብሎ የመሰለውን ነገር የሚቀባጥር ሰው ጋር ጊዜ አታጥፉ። የፈለገው ፓስተር እሱ የፈለገውን ነገር እንዲመለስለት ነው የፈለገው እንጂ እኮ በቂ ከበቂ በላይ የሆነ ምላሽን አግኝቷል። ግን አውቆ ላለመረዳት አይምሮን ደፍኖታል። ይሄ ደግሞ ትክክል ነው። ያልኩሽ እሱን ነው መስማት የሚፈልገው። ገብቶሻል? ይኸውልሽ ለመስማት ጊዜ የለውም። ኤርሚያስ ምን እያለ እንዳለ ለመስማት ጊዜ ስለሌለው በየመሃሉ እየገባ ሲበጥበጥ አላየሽውም? ኤርሚያስ ምንድን ነው እያለ ያለው የሚለውን እንኳን ለመስማት ትዕግስት የለውም። ገብቶሻል? በቃ ውስጡ ያለውን ነው የሚያዳምጠው። ውስጡ ያለውን የሚያዳምጥ ሰው ጋር እኮ ተነጋግሮ መግባባት አይቻልም። እንዲህ አይነት ሰው ወዲያው ነው ማሰናበት ያለብሽ። ፓስተር እንዴት አመሸ? እግዚአብሔር ይመስገን። እንዴት ናችሁ? በሰላም። እንትን እኮ ነው ይሄ ማለት ይሄ የውርስ ሃይማኖት እንዴት አድርገው እንደሚስሉት አሁን እኔ ገባኝ። ውርስ ነው ሃይማኖት እነሱ ጋር ላይክ እኛም ቤት እንደሆነው የእኛም ቤት ውርስ ነው ሃይማኖት። ትክክለኛ ወንጌላዊን ቤተክርስቲያን ስንመጣ ወይም በክርስቶስ ኢየሱስ የምታምን ቤተክርስቲያን ስንመጣ ነው ሰው በግሉ እግዚአብሔር ልጅ ክርስቶስ ኢየሱስ ተቀብሎ አምኖ መዳን ያለበት። ይህንን ደግሞ ገብቶን እኛ አምነን ተቀብለን እንኖራለን። ግን ምንድነው እነሱ አድርገው የሚስሉት ውርስ ነው። ሃይማኖት ውርስ አድርገው ነው የሚቀበሉት።
አሁን እንዳልከው ነው ቅድም አሁን እንዳልከው ነው ኤርሚያስ ይሄን ያህል የተዘጋጀ ልጁን እንኳን አላጣ እንዲጠመቅ አላደረገ ለምን ሙሉ 3 ከሆነ ይጠበቃል አሁን እሱ ምንድነው እኔ አሁን ሮያልን ብቻ አይደለም እኮ ማየው በሮያል እንዲህ አይነት ያሉ እልፎች አሉ እልፎች በጣም ብዙዎች ናቸው እንዲህ ያሉ አስተሳሰብ ያላቸውና እዚህ ጋር ራሱ ትንሽ ብትልበት ፓስተር ነው ትንሽ ለሌሎችም እንዲሆን ማለት ከምንተው አጥርተን ብንሄድ ማለት ሮያልን ያያየል ብዙ ሮያሎች ስላሉ ማለት ይሄ ነገር ቢጠራ ኦኬ ምንድነው እኔ እስከሚገባኝ ድረስ እኔ ባለኝ መረጃ ልክ ኦርቶዶክሳውያኑ እንደውም እሱ አልጠቀሰውም እንጂ የፈረደበት ሐዋርያት ሥራ መጽሐፍ ላይ የተጠቀሰ አንድ ቃል አለ እሱን ነው በአብዛኛው የሚያነሱት እና ማቴዎስ ወንጌል ላይ የተነሳውን ጥቅስ ሕፃናት ወደ እኔ ይምጡ ብሏል ሕፃናት ወደ እኔ ይምጡ ይድናሉ ብሏል ወይ አንደኛ በአውዱ መሰረት ያ የመጽሐፍ ቅዱስ ክፍል ከነገረ ድህነት ጋር የሚያገናኘው ምንም ነገር የለም ወይም ሕፃናት ይድናሉ ሕፃናት ወደ እግዚአብሔር መንግስት ለመግባት በ40 ቀናቸው እንዲጠመቁ ያ የመጽሐፍ ቅዱስ ክፍል ማስረጃ ሊሆን ይችላል ወይ ተብሎ ከታየ በጭራሽ ሊገናኝ አይችልም ክፍሉን አውጥቶ ማንበብ ይቻላል አንዱ እሱ ነው ሁለተኛው እመን አንተና ቤተሰቦች ትድናላችሁ አንተና ልጆች አይደለም የተባለው ሰውየው ማመኑ በሱ ምክንያት ቤተሰቦቹ ወደ እምነት ይመጣሉ እሱ ያመነውን እምነት አይተው ወደ እምነት ይመጣሉ እሱ ማመነበት ጌታ አምነው ይድናሉ ማለት እንጂ እሱ ስላመነ በውክልና ቤተሰቦቹ በሙሉ በቃ ወደ እግዚአብሔር መንግስት ይገባሉ የሚል ትርጓሜ የለውም አንድም ሰው እንደዚህ አልተረጎመም ያን የመጽሐፍ ቅዱስ ክፍል ኤክሰፕት ከነሱ ውጪ ማለት ነው ከዛ ሲቀጥል እነሱ ጋር ባለው እምነት መሰረት ምንድነው አይ አንድ ያየሁት ጽሁፍ አለ ሕፃናቱ ነገሩ ከስጋት ነው የሚጀምረው ነገራቸው ሕፃናት ምን ተስፋ አላቸው መጽሐፍ ቅዱስ ምንም ነገር አይናገርም ምን ተስፋ አላቸው ታዲያ ቢያንስ ይጠመቁና እንደዚህ ብለው የሚያምኑበት ምክንያታቸው ምንድነው ሁለት ምክንያት አለ አንደኛው ጸጋ የሚባል ነገር በጥምቀት ይተላለፋል ስለሚሉ ነው ሁለተኛው ሰው ሲጠመቅ ይድናል ስለሚሉ ነው ወይም ጥምቀት ያድናል ብለው ስለሚያምኑ ለነሱ ሕፃን ልጅን በ40 ቀኑና በ80 ቀኑ ማጥመቅ ለድህነት አስፈላጊ ነው ብለው ነው የሚያምኑት ለምን ጥምቀት ያድናል ብለው ስለሚያምኑ መጽሐፍ ቅዱስ ጥምቀት ያድናል ብሎ አያስተምርም ሰው በእምነት ይድናል ነው የሚለው መጽሐፉ አምኖ የዳነው ሰው ይጠመቃል ነው የሚለው መጽሐፉ ለምን እንደሆነ አላቅም የቲክታከር ቴዎሎጂያናቸውም እንኳን ሳይቀሩ ግራማቲካሊ ኮሬክት የሆነውን ነገር ሽምጥጥ አድርገውት ያልፋሉ ያ የፈረደበት ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ይልና እዛ ጋር ነው የሚቆሙት ግን መጽሐፉ ያላመነ ግን ይፈረድበታል ይላል የሉቃስ ኢንቴንሽን ማነው የማርቆስ ኢንቴንሽን የጸሐፊው ኢንቴንሽን ያለው እምነት ላይ ሁለት ጊዜ ሜንሽን ያደረገው እምነትን ሎጂክ አይደለም አሁን እዚህ የተጻፈውን ነገር ነው የምናወራው ኦብቪየስ ነው ያልተጠመቀ አይደለም ምናምን የሚል ሎጂክ አይደለም የምንሰራው መጽሐፉ የሚለውን የኦርቶዶክስ ችግር እዚህ ጋር ነው ያለው መጽሐፉ የሚለውን በቀጥታ መቀበል ይቸግራሉ እና ሌላ ሎጂክ ሊሰሩ ይሞክራሉ በግልጽ ነው የተቀመጠው ጸሐፊው ሲጽፍ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ነው ከዚህ ጥቅስ ውጪ ጥምቀት ያድናል ብሎ ሊያነሱት የሚችሉት የመጽሐፍ ቅዱስ ክፍል የለም አሁን ደግሞ በጣም በሚያሳዝን ሁኔታ የሥነ ጽሑፍን ሁኔታ በሚያዛባ መስመር አንደኛ ጴጥሮስ ምዕራፍ 3 ጥምቀት ያድናል ተብሎ እየተጠቀሰ ሲነገር እሰማለሁ ኦፍኮርስ ይህንን የጀመሩት የተክለ ማርያም ልጆች ናቸው ኦንሊ ሰሶች ናቸው ኦርቶዶክሶች ከዛ ወስደው ነው መጥቀስ የጀመሩት ግን እንደው ለህሊና ማደር ተገቢ ነው አንደኛ ጴጥሮስ ምዕራፍ 3 ሪሊ ጥምቀት ያድናል እያለ ነው ወይ ስለ ጥምቀት ማዳን ነው ወይ የሚያወራው ቀጥሎ ያለው ጥቅስ ምንድነው የሚያወራው ጴጥሮስ ምንድነው እያለ ያለው በአውዱ ምንድነው የሚናገረው የሚለውን ማየት በጣም ተገቢ ነው ለማጠቃለል እና ነገሩን ለማሳጠር ጥምቀት ያድናል ብለው ስለሚያምኑ ነው ይሄ ትልቁ ልዩነታችን ነው እኛና እነሱ ጋር ያለ ትልቁ ልዩነታችን ጥምቀት ያድናል ብለው ስለሚያምኑ ሕፃናቶችን ያጠምቃሉ ግን በጣም የሚገርመው ነገር ከራሳቸው ጋር ይቃረናሉ ሰው ሲጠመቅ ከሆነ የሚድነው በየዓመቱ እየወጡ ሲጠመቁ ነው የሚድኑት ማለት ነው ምክንያቱም በየዓመቱ ጥምቀት ያካሂዳሉ በየዓመቱ
መጽሐፉ አንድ ጥምቀት አለ ይላል። እነሱ በየዓመቱ ይጠመቃሉ። በየትኛው ጥምቀት ነው የሚድኑት? በጣም በጣም ማስኬድ ነገር ነው። መጽሐፉ ማይለውን ነገር ነው የሚሉት እና ግልጽ በሆነ መንገድ ቅን የሆነ ኦርቶዶክሳዊ ካለ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ዝም ሲል ዝም ቢባል ምን አለበት? በቃ የኔ ሐሳብ ነው የሚሆነው፣ የእግዚአብሔር ቃል አይደለም። የኔ ትምህርት ነው የሚሆነው፣ የመጽሐፍ ቅዱስ ትምህርት አይደለም የሚሆነው። ስለዚህ በዚህ አግባብ ቢታይ ጥሩ ነው ብዬ አስባለሁኝና የህፃናቱ ጉዳይ ቅድም ኤርሚያስ ባለው መንገድ ልጆቻችንን ለእምነት እናዘጋጃቸዋለን፣ ለውሳኔ እናዘጋጃቸዋለን፣ እንመራቸዋለን። እውነተኛውን የእግዚአብሔር ቃል እንነግራቸዋለን። እውነተኛውን የእግዚአብሔርን ቃል በብዙ መንገድ እየሰሙ መጽሐፍም የሚናገረው ይህን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው እና የጴንጤ ልጆች ሃይማኖት የላቸውም ምናምን የሚለው ዝም ብሎ ይሄ የሰፈር እንትን ካልሆነ የሰፈር ቧልት ካልሆነ በስተቀር በጣም በሚገርም ሁኔታ እምነት ውስጣቸው እየፈጠርን ነው የምናሳድጋቸው። ምክንያቱስ የምንነግራቸው የእግዚአብሔርን ቃል ስለሆነ የእግዚአብሔርን ቃል ሲሰሙ እምነት ውስጣቸው ስለሚፈጠር። ተረት የሚሰሙ ልጆች ሃይማኖት አላቸው ተብሎ የእግዚአብሔርን ቃል የሚሰሙ ልጆች ሃይማኖት የላቸውም ብሎ ማለት ጨዋነት ካልሆነ በስተቀር ሌላ ነገር ሊሆን አይችልም። ስለዚህ በዚህ አግባብ ቢታይ ጥሩ ነው ነው የምለው። ቴንኪው እናቴ። ፓስተርዬ ተባረክ። ኤርሚዬ ፓስተር እናመሰግናለን። አሜን። ቴንኪው ፓስተርዬ፣ ጸጋ ይብዛልን። እንግዲህ ተናግረናል ብላለች እብዷ ሴትዮ። እኛ እንግዲህ ተናግረናል፣ መጽሐፉ የሚናገረውን ተናግረናል። ከዛ ውጭ ሰው የፈለገውን ማለት ይችላል። በቃ ይኸው ነው ወገኖች፣ ይኸው ነው። ሰው ሰውን ለመቃወም ሲመጣ የራሱን ቢያይ ጥሩ ነበር፣ ግን በእነሱ መለኪያ እኛን ሊለኩ ይፈልጋሉ። የ40 ቀን የ80 ቀን ህፃን ልጅ ምንም የማያውቅ ህፃን ልጅ ውሃ ውስጥ አውጥቶ አስገብቶ ስላወጣው ክር አንገት ላይ አስረውለት ክርስቲያን ነኝ እያልክ ደግ ብለው ነው ያደግ ነው። እና ስለ እምነት ብጠይቀው ምንም አያውቁም።